so አኒክ ካሊቢን ኢንካሬጅ እናድርገው በጣም ከልብ ማለት ነውና ስለ ካሊብ የተሰማችሁን ነገር ብትናገሩ ደስ ይለኛል ከሚኪ ሚስተር እንጀምርና ለስ የተባረክናችሁት ነገርስ ነገሩት እሺ ካሊብ ጌታ ኢየሱስ ይባርክ በጣም ዘመኔ ይባረክ እውነት እግዚአብሔር ከዚህ በላይ ባንተ ውስጥ ያስቀመጠውን የከበረ ነገር ለትውልድ የሚገልጥበት ዘመን ከፊት እንዲበዛለ እግዚአብሔር ከዚህ በላይ ምህረቱን ቸርነቱን እንዲያበዛለ ጸጋውን እንዲያበዛለ እውነት በትውልድ ፊት የምትናገረው ነገር እንዳይጠፋ የምትናገረው ነገር ሁሉ ለክርስቶስ ኢየሱስ ክብር ይሆን ዘንድ አሜን ባንተ ውስጥ ባንተ ታሪክ ውስጥ ባንተ ቴስቲሞኒውስ ወደ ጌታ ወደ እግዚአብሔር መንግስት በኃይል ይፈልጽ ዘንድ እኔ ባርካለሁ አሜን I'm so proud of you ለኔ ታውቃለህ ግን በዚህም ልበል በጣም ስላንተ ሁሉም ኮራለሁ ዛሬ ደግሞ ስትናገር ያየሁት ነገር በጣም የሚገርም ነው አለኝ ሌላ ካሊብ ነው ሌላ ካሊብ በጣም maturity ያየሁ ነው እኔ That's what I'm talking about come on እና even እንደዚህ ከዚህ በፊት ስትናገር ካነጋገር ስኪል ጀምሮ እና ከእግዚአብሔር ቃል መረዳት ጨምሮ ሌላ ታሪክ አንተ እንደምትለው ማለት ነውና እውነት እግዚአብሔር እንኳን ረዳ የጌታ መንፈስ ቅዱስ ባንተ ውስጥ አልፎ በኃይል የሚያስነሳ ዘመን እንደሆነ አምናለሁ ፍራንክፈርት ላይ ደግሞ ከዚህ በላይ ፕሮግራማችን ላይ እግዚአብሔር ባንሶስ ላይ ያደርግ I have no idea ጌታ ያውቃል ግን እውነት I'm proud of you ምን ልበል በጣም ወደሃለሁ አከብራለሁ ትንሽ ወንድሜ ገና እንቀጥላለን አብረን እጅ ለእጅ ተያይዘን እና ጌታ ኢየሱስ ይባረክ እና ስትናገር በቃ ለእግዚአብሔር ክብር ብለህ ክብርህን ጥለህ ስትናገር እዚሁ ዛሬ ሁሉ ሰው መዳኑ ክብር ሁሉ ለኢየሱስ ይሁን እግዚአብሔር አንተን ማይክ ሊጠቀምበት ስለወደደ እኔ እግዚአብሔርን ስላንተ አመሰግናለሁ በጣም እኔ ሁላችሁንም ነው የምወደው ታውቃላችሁ ዩሮ ፎር ጂሰሶች የኔ ታናናሾች እና ዛሬ ደግሞ ካሊብ እንደዚህ ማየት ያንተን ለኔ ትልቅ ነገር ነው እንዲሁ ጌታን እንደወደድከው ከዚህ በላይ በቃ ወድድ አድርገው አዎ ተናገርለት መስክርለት ኢየሱስ ጌታ ነው እኔ ከአይምሮዬ በላይ ነው ካሊብ ከአይምሮዬ በላይ ነው በእግዚአብሔር ሲያው እየጸለይኩልን ነበር እና እንዲህ አይነት ጥበብ እንዲህ አይነት ፍሰት እንዲህ አይነት boldness maturity wisdom you full of the package ማለት ሞገስ ኖርማል ነው የሆነበት በቃ just normal እና መናገር የሌለብን ወጥረ ያስክ ክፍታፍ ነበርክ ታውቃለህ እና ዊዛው ያንን ይዘ exactly የቱ ጋር ምን ማውራት እንዳለብህ ያወቅና እኔ ዛሬ ጌታ ፊት ነው ማገለግለው ጌታ ፊት ነው I'm so speechless and now I see that Frankfurt ላይ እና ፍራንክፈርት ላይ የሚፈጠረውን ነገር በቃ ጌታ ኮንፊደንስ ነው የሰጠ እና ትክክልን አልተሳሳትንም ይሄን ፕሮግራም ስናቀድ ማለት ነው አንተን ሲያደነህ በቃ እግዚአብሔር እኔ ከልቤ ነው ካሊብ ነው እንደማሸነግል ታውቃለህ ራስ እና የዛሬው ምስክርነት የመንፈስ ፍሰት ትህትና ራስን አሳልፈ መስጠት ደሙ ጌታ እንዲያደን መፍቀደ ክብር ሁሉ ለኢየሱስ ዛሬ ጌታ የሆነ ነገር አድርጎልሃል ጌታን የሆነ ነገር ሆኗል የሆነ አጥንት ተሰብሯል የማይሰበር ነገር እግዚአብሔር ሰብሮታል I guarantee you ካሊብ I guarantee you እኔ ዛሬ ከአይምሮ በላይ ነው I'm proud በጣም ኮርቼባል እግዚአብሔር ይመስገን thank you so much for the obedience ለመታዘዝ ፍቃደኛ ሆነ እግዚአብሔር እንዲጠቀምበት ፍቃደኛ ስለሆንክ እግዚአብሔር ዘመንን ይባርክ ሌሎቻችሁ ናውድ ዩሮፖችን አስገቢ ሁሉንም አስገቢያቸው ኦኬ አስገባቸው አንድ ጊዜ ሚኪ ከታችሁን አንድ ጊዜ እንትራንም አንድ አቤልንም እናስገባለን መልስና
let's you guys come and encourage አድርጉ ብሩክ አንተም ከታችሁና አንድ ጊዜ እነሱን አስገብ ያሉትን አስገብ የቀደመ ልጅ ነፃ ወጣለች የሶለ ነገር ነው በቃ ፓስተርዬ ኦ ዋው ያ በጣም የሚገርም ምስክርነት አላት በስማ ትገባለህ ባላት መስከር ያ ትገባለህ ቆይ እንትን በልና ትገባለህ ይዛትነት መጣል ናሆም ሃፒ ሁሉንም አስገባቸው ገኒ ሁሉ ያሉትን ካሉ ያኔ ሎርድ ነበር ለካጃችሁ ነው ሞርደው አልችልም ፖል ላክልኝ ፕሊዝ ፖል ትታየኛለህ ማስገባት አልቻልኩ ጋይስ ላኩ ጋይስ ላይ ላኩ አትታዩኝም ብዙ ሰው ስላለ ኦኬ ቃል እየፈለገ ሚውት አድርገውና መልሰ አውራ ችግር ውስጥ ነህ በጣም ችግር ውስጥ ነህ አትሰማም ቻርጀር ሰክተኩን አልባትስ ይሆናል ሊዲየም ካለች አስገባት ሊዲያ አይታለች አስገቡልኝ ፓስተር ሊዲ ደግሞ በጣም እንትን ነገር ያለው ካስታውስ መጀመሪያ ላይ ትልቅ ነገር ነው በቃ እንደውም ሙሉ በሙሉ ህይወቴ ወደ ጌታ እንዲዞርና እንዲመጣ ገብቷል ሚስዬንም ጌታ ተጠቅሟታል ሊዱ ደግሞ እኔ እንዴት አድርጌ ልንገርህ በሷ ውስጥ ነው በጣም አውርቶኛል ኢየሱስ የሚፈልገው ነግሮኛል አሜን አሜን ይታለች አስገቡልኝ አምጧት እስቲ ያው እንትን አለኝ አጥፈቼ ማለት ወድሃለሁ አለኝ ዋው ዋው እኔ ያጠፋሁት ይሄ ይለኛል ምናምን ብዬ በሐሳብ በጣም 13 ሆኜ ላለው ለመቅረፍ ፈርቻለሁ ግን ምንድነው ያለው ወድሃለሁ መጀመሪያ ቃል ይሄ ብቻ ነበር ያለው ይሄ ፍቅሩ ነው እስካሁን ድረስ እንደዚህ እንደሆነ ያደረገኝ አሜን ወድሃለሁ ሰው እንዴት አጥፍቶ የሆነ ነገር አድርጎ ወድሃለሁ ይላል ያብቷል እኔ ፓስተርዬ ደስ የማይሉ ነገሮችን ተንብያቃል በጣም ከእግዚአብሔር ጋር ያጣላኝ ከእግዚአብሔር ጋር በጣም እንትን ሊያስብለኝ የሚችል ማለት ግን ብዙ ነገር ሆኖ መጀመሪያ ቃል ተናገረኝ በእህቴ በሊዲያ አንደበት እወድሃለሁ ማለት የሆነ ልቤ ክፍት አለ ማለት ነው የሆነ ፍቅሩ በጣም ፓወርፉል ነው ለካ በኢየሱስም ለካ የገዛን ኢየሱስ በፍቅሩ ነው ገብቷል እና ፍቅሩ እንደዚህ ኃይል እንዳለው የታወቀኝ እወድሃለሁ ሲለኝ ነው ማለት ነው ቤዚክሊ ሊዲያ እህቴ ነች እሷ ስታወራኝ ማለት ነው በስልክ እሷ አልነበረችም ስታወራኝ ነበረው ራሱ ኢየሱስ ነበር ሲያወራኝ ነበረው በስልክ ራሱ ምክንያቱም በዛ ታይምም ሳይሆን አሁንም ቢሆን ሊዲያ ከሷ አንደበት እንደዚህ አይነት ቃላቶች አልጠብቅም there is no way ገብቷል እና በእግዚአብሔር ኢየሱስ በሷ አንደበት ውስጥ ሆኖ የልቤን ያጫወተኝ ነገረኝ ማለት ነው በስልክ ተስፋ ቆርጬ ውሳኔ ከወሰንኩ በኋላ ምናምን ካስታወስክ ያ እሱን እንትን ካልኩ በኋላ ተቆጥቼ ምናምን ለምን አደረኩ እንደዚህ ያልኩኝ ስልክ ቀጥታ እሷ ጋር ደወልኩኝ ከዛ እወድሃለሁ አለኝ እስካሁን ደስ ጥያቄ ነው እንዴት እኔን ይወደኛል ማለት ብዙ ነገር ኮንተንት በያቃል ያስብላል ገብቷል የጠፋው ይጥፋ እንኳን ይጠፋ የሆነው እንኳን የሆነ ግን አንተን እፈልጋለሁ ልብን እፈልጋለሁ አይደል ቃል በቃል ያ ጠፍቷል እሰይ እንኳን አንተን ግን እፈልጋለሁ እንዲህ አድርጌ ነበር ይሁን እንደዚህ ሆኗል እንደዚህ ነበር ይሁን አንተን እፈልጋለሁ በስልክ ነው ሁሉ ማለት
ከዛ ትንሽ መለስ አልኩና ግራ ገባኝ። አልገባኝም ማለት ምንድነው ስል ልብህን ዘግተህብኛል፣ እስቲ አንዴ ልብህን ክፈትልኛል ማለት ጌታን ፓስተር እኔ አላወኩም ነበር ለካ ልቤ መዘጋት። ለካ ብዙዎቻችን ሳናስበው ልቦቻችን ተዘግቷል። ሳናስበው ልባችን የዘጋቸው በጣም ብዙ ነገሮች አሉ። ለካ ይሄ እኔ አላወኩም ነበር፣ መዘጋቱን ልቤን አላወኩም ነበር፣ አልገባኝም ነበር እንዴት ይዘጋል። እና በጣም የሚገርመው ልብህ ተዘግቷልና ልብህን ክፈትልኝ እናስገባኝ ካለኝ በኋላ ማለት ፓስተር የዚህ ጊዜ እንትን ብያለሁ፣ ጡሽ ያለው ምናምን በጣም መጥፎ እንትን ውስጥ ነው ያለሁት። ገብቶሃል? ስካርም አለ ጡዘትም አለ ምናምን። ጌታን ነው የምልህ ገና በልጅነቴ ያወቅኩትኝ ኢየሱስ ልቤ ውስጥ ለተወሰነ ሰከንድ ብልቅ አለብኝ ማለት ነው። የሆነ ለመግለጽ ይከብዳል። ልክ ልቤን ስከፍተው ልቤ ውስጥ መጣና የሆነ ንክት አድርጎኝ ሲሄድ ታወቀኝ። ይሄን ማውቀዋለሁ ይሄን ኢየሱስን። አሜን። የልጅነቴ ኢየሱስ ያኔ አሜን። ታውቃለህ፣ ልክ መስከረም ሊገባ ሲል ጳጉሜ መጨረሻ 5 ነች መጨረሻ ያለችው ያኔ ካስታወስክ ቸርች ሁሉም ልጆች ሲጠሩና ይጸለይላቸዋል። አመቱን ሙሉ ለጌታ አሳልፈው ተሰጥተው ትምህርታቸውን ይጀምራሉ። ይሄንን ሙሉ እድሜ እንደዛ ያረኩ ነው የመጣሁት። ገብቷል? ያ የልጅነቴ ፍቅር የነበረው ኢየሱስ ያኔ ምንም ሳላቅ አብሮኝ የነበረው እኔ በቃ ሁሉ ነገሩ በዛሽ ማይክሮ ሰከንድ መጣልኝ። ፍቅሩ ትዝ አለኝ፣ ሰላሙ ትዝ አለኝ፣ ደስታው ትዝ አለኝ። ኢየሱስ ማን እንደ አንተ እውነት ነው ለካ እውነት ኢየሱስ እንደ አባት በደንብ እናውቀዋለን። ጠረኑን እናውቀዋለን፣ ንግግሩን እናውቀዋለን፣ ሁሉ ነገሩን በደንብ ነው የምናውቀው ማለት ነው። ያ ነገር እንዳለ ብልጭ 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 ብሎ መጣልኝ እንዳለ። ከዛ ትንሽ ሰከንድ ነች ነካኝ። ጥሻለው እንትን ውስጥ ነው ያለሁት ምናምን ሌላ ነገር ውስጥ ነው፣ ግን ይሄንን አነካካቀዋለሁ። አሜን። እንደምንም ትንሽዬ ፍንጨት ትንሽዬ ብርሃን ተከፍታልኛለች። ከብቷል። እሷን እንደምንም ይዤ መውጣት አለብኝ አልኩ። አሜን። ማይ ጋድ ትንሽ እኮ ነች የገለጠልኝ ትንሽ ነገር። እሷን እንደምንም ብዬ አውጣታለሁ አልኩኝ እና የተሰማችኝ የነካኝ ያኔ ኢንካውንተር ልቤን ከከፈትኩ በኋላ ያቺን የተሰማኝን እያያስኩኝ ትንሽዬ እኮ ነች ሰጠኝ። ከዛ ከሁለት ቀን በኋላ እኔ ወለቀላለሁ የዛኑ ቀን ነው እንጂ የዛኑ ቀን ከነካኝ በኋላ ፓስተር ባንዴ ሆኖ የቆራጥነት መንፈስ ውስጥ ይመጣል። ዋው! በቃ ምልበት ማለት አልፈልግም፣ እንደዚህማ መቀጠል አልፈልግም ምልበት መንፈስ መጣ ውስጥ። አሜን። ግን ይሄ ነገር ብዙ ጊዜ መጥቶብኝ ያውቃል። ያሁኑ ግን ይለይ ነበር። የበፊቱ መጥቶ ከእንቅልፍ ከተኛው በኋላ ልክ ጠዋት ስነሳ የራሱ ጉዳይ ምን ደግሜ እንትን እላለሁ ማለት ይሄ ቆራጥነቱ ይመጣል። ከዛ ደግሞ በንጋታው መልሶ ይሄዳል። ወይ ከሆነ ሰዓት በኋላ መልሶ ይሄዳል። ቆራጥነት የምንሆንበት ጊዜ ይመጣል፣ ግን መቀጠሉ ነው ከባዱ። ይሄኛው ቆራጥነት ለየት አለብኝ። ግን ቆራጥኩ ውስጤ ኖ እንደዚህም አይቀጥልም። በቃ የተሰማችኝ ያየዋ ትንሽ ይጭላንጭላለች። ገብቷል? እሷን አይቼ እወጣለሁ አልኩ። ከዛ ሊዲያ አልኳትኝ እስቲ አሁን ጸልይልኝ ኔብራ አካዱ ኖስቶ አሜን አሜን። ኒዳርጊ ልንገራቸው ኢየሱስ ጌታ ነው። እንደዛ ስል ራሱ ኢየሱስ ነው የሚያወራኝ። እሺ በስልክ ራሱ ነው የሚያወራኝ። ምን አልኩትኝ አሁን ይሄ ቆራጥነቱ አለ ውስጥ እስቲ ጸልይልኝ አሁን በቃ ልክ ስነሳም ቆራጥ እንደው አልኩና ፕሬየር አረኩኝ ማለት ነው። ከዛ በሚገርም ሁኔታ ጸለየችልኝ። ብዙ ነገር ጌታ ተናገረ። ሊዲ ግቢ አይችሻለሁ። ያ ሊዲ ግቢ ሊዱ እና በጣም የሚገርመው ማለት ፓስተር ይሰማላ? አዎ በደምብ። በጣም የሚገርመው ምንድነው ታውቃለህ ፓስተር ኢየሱስ እንዳወራኝ ሌላ ምልክቱ ምንድነው? ውስጤ ኢየሱስ ጋር እንዳልቀርብ በሐሳብ የሚመጡ በጣም ብዙ ጥያቄዎች አሉ። እያወራችኝ ያን ጥያቄ ካፌ ሳላወጣው
ትመልስልኛለሽ በመታወራው ወሬ ውስጥ ገብቷል በጣም እንዳልቀርብ ኢየሱስ ጋር አንተ እኮ እንደዚህ ነህ እንደዚህ ይሄ እኮ አለ ምን አባል አሁን እንደዚህ ልትሆን ነው እንዴት ልትሆን ነው ይሄን መቻ አስተካከልከው ይሄ ምን በጣም ብዙ ጥያቄ ይመጣል ውስጤ እንዳልቀርብ ያንን ካፌ ሳይወጣ ማለት ካፌ ሳይወጣ ሳልጠይቃት በጣም የሚገርመው ትመልስልኝ ነበር ከዛ ቆራጥ እንደሆን ተጸለየች ታናሽ ትንሽ በነገራችን ላይ ሊዲያ በጣም ከሚያስቀኝ እግዚአብሔር ሲሰራ ታናሽ ትንሽ ገብቷል ከዛ ጠዋት ላይ ከጸለየችልኝ በኋላ ያው ጀመርኩ ምናምን መልሼ ልክ ግን ጠዋት ስነሳ እንዴት እንደተነሳው ታውቃለህ ልስራላችሁ እንደዚህ ብድግ አልኩና አሁንም ቆራጣኝ ምናምን ቼክ ለማድረግ ማለት ገብቷል አባባ ተነሳው ምን ለየት ያለ ነገር አለ የሆነ ቆራጥነት ውስጥ ያለ ግን የሚገርም ቆራጥ መሆኔ ነበር ውስጤ ነበር አልፈልግም ምልበት ውስጤ ነበር ኖ እንደዚህ ማልቀጠል ምልበት ይሄ የተጸለየው ጸሎት የምር ስነሳም ነበር ማለት ነው ከዛ ያ ከአንድ ቀን በኋላ ልቤ ፍርሃት ይለው ነበር በጣም የውስጥ የሆነ ነገር እንዳላቀል ልቤ ይጨነቃል ፍርሃት ይለዋል ፓስተር ልነግር አልችልም በኢየሱስ ስም እንደዚህ የሆነ ሃይላንድ እንደዚህ ጭብጥ ብሎ ልባችሁ እንደዛ ነው የሚመስለው ይቀጣፍኛለሁ በጣም ፍርሃት ይለኛል ምናምን ማለት ነው ከዛ ደውላታለሁ ጸልይልኛለች ከዛ ባይብል ስተዲ ከጓደኛዋ ጋር ጓደኛለቻችና ከሷ ጋር ባይብል ስተዲ ያጠናሉ አስገቡኝ በኢየሱስ ስም ይሄ የሚጨንቀኝ ይጠፋል ማለት ልክ እግዚአብሔርን ቃል ተሰማበት እነሱ ጋር ትንስል ማለት ነው ወስኛለሁ ከሁለቀም በኋላ ነው ከዛ ያ ፋዘር አላወራንም ነበር ግን እየመጣ ነበር እንዳጋጣሚ ወደኔ በዛው እኔ አካባቢ መስራት ያለበት ነገር ነበር ግን በዛው ደወለልኝ እና ወሰንኩኝ ማለት ነው ፍራንክፈርት እኔ የምኖረው ሌላ ከተማ ነው ከፍራንክፈርት 200 ኪሎ ሜትር ይርቃል ማለት ነው እና ፍራንክፈርት ድሮ የኖርኩበት ከተማ ነበርና እዛ ከዛ ነው ቤተሰብ የሚኖሩት እዛ ከዛ ወደኔ እየመጣ ነበር እና መካፈልበት ቤተክርስቲያን ደግሞ ፍራንክፈርት ነበር ማለት ሚሲ ነበርሽ በቤተክርስቲያን ነበር አንድ ላይ ሚሲ ማቃት እዛ ነው እና ለምን አዲስ አመት ሊገባ 2 ቀን 1 ቀን ሲቀረው ነው የኔ ለውጥ ማለት ሲጀምር በአዲስ አመት አብሮ የጀመረው ፓስተር ገብቷል እና አዲስ አመት ልክ እንደውም የአዲስ አመት ፕሮግራሙ ጊዜ ነበር እንደውም አስተውሳለሁ ከፋዘር ጋር ሄድኩኝ እና ሲጨንቀኝ ማለት ነግሯለሁ ፋዘር የሚሆነ እንትን እያለኝ ነው መዝሙር ይከፍትልኛል ይተወኛል ምናምን ገብቷል እና በጣም ነው እንትን የሚለኝ ማለት ነው በቃ ቤት ከገባው በኋላ መንፈስ የተያዘ አሁን እግዚአብሔር እንትን ሰጥቶኛል ዲዛይን ማድረግ የሚችልበትን ጸጋ ሰጥቶኛል ገብቷል አቃለው የተያዘ ሰው ካለ ፊትለፊቴ ምን ፊል እንደሚያደርግ አቃለው እኔ በደንብ ስላየሁት ማለት ነው ነፍሴ ልትወጣ ቤት ከመጣው በኋላ በቃ መጥፎ ስሜት ተሰማኝ በዚህ ያለማቋረጥ የድሮ አብሬያቸውን ትምላቸው ጓደኞች ይደውላሉ እነሱ ጋር እንተንደል ኖ አልፈልጋችሁም አሁን በቃ ነጻማውት አለው ያየዋት ትንሽ ጭላንጭል ነበረች ገብቷል ኢየሱስን ማለትና እሱ ነው ነጻ የሚያወጣኝ ይሄ ህይወት አስጠልቶኛል ራሴን ለማጥፋት ሞክራለሁ ብዙ ነገር ለማድረግ ሞክራለሁ ገብቷል ከዛ ልክ እንደዛ በጭንቀት ነው የተኛሁት አልዋሽም በጣም በጭንቀት በሚያስጠላ መልኩ በጣም ዲስኮምፎርት እየተሰማኝ ነበር የተኛሁትኝ ልክ የ2000 ረሳሁትኝ የኛ ጋር ብቻ አዲስ አመት ነበር ማለት ነው የዛ ፕሮግራም ቤተክርስቲያን ሄድኩኝ ከማን ጋር ከሊዶ ጋር ሄደን ማለት ነው እና እየነገርኳት ነው ያ ነፃ ትወጣለህ ምናምን እያለ እያወራን ልቤ በጣም ፈርቷል ገብቷል ከዛ የሚገርመው ማለት ነው ፓስተር ልክ ስገባ ቅድም የተናገርከው ነበር እሱን ምሳሌ አድርጌ ልናገር እግዚአብሔር በፖል መጠቀም ከፈለገ በፖል ይጸልያል በሚሲ ከፈለገ በሚሲ ይጠቀማል እኔ በፖል ብዬ በአንተ ሊጠቀም ይችላል እኔ በናውድ ብዬ በሜርሲ ሊጠቀም ይችላል ባልኮ አይደለም ገብቷል ቅድም አሪፍ አድርጌ የተናገርክ ነበር ማለት ነው የሆነ ገለጥለው ፓስተር ይሉን ነው ሊዲዬ ላስገባት ኦኬ እና ምንድነው ሀፕን ያደረገው ፓስተርዬ ልክ ቤተክርስቲያኑ ስገባ ውስጤ
ኢቭል እንትን እንዳለ ይታወቀኛል። ውስጤ የተያዘ ተይዟል። መተንፈስ አልችልም። ውስጤ ተጨናንቋል። ያየኝ ሰው ሁሉ ስለኔ መጥፎ ሚያራ ነው ይመስለኝ። ከዚህ ጥፋ ነው የሚለኝ ምናምን መጥፎ ስሜት እንዳለ የሚሰማኝ ገብቷል። ሰዎች ፊት ከመጮ ወይ እንትን ከምል ቆይ ለምን የሆነች ቦታ ፓስተርን ጠራ አረገውና አስገብተው ነው ቦታ ጸልይ ሊለው ፈለኩኝ። በጣም ነበር ሲሰማኝ ሁሉ ነገር በደንብ ፊል አድርገው ገብቷል። ያው አልፈለኩም ሰዎች ፊት እንትን ማለት እና የሆነች ቦታ ገብተህ ፕሬይ አድርግልኝ። ከዛ ፓስተር ምን ይለኛል? ፓስተር ተመስገን ምርጥ እግዚአብሔር ሰው ነው። እሱም ምን አለኝ? ቆይ ችግር የለም በኋላ መጨረሻ ላይ ጸልልሃለሁ። እንዴ እኔ እኮ እዚህ ስቃይ ውስጥ እኮ ነው ያለሁት ገብቷል። እኔ ስቃይ ውስጥ ያለሁት ግን እግዚአብሔር ነው እንደዚህ ያደረገው አውቀው ማለት ነው። እኔ ፓስተር እንዲጸልይ ነው የፈለግኩት። ለእኔ ፓስተር ብቻ ነው የሚችለው በቃ የሚመስለኝ። ጸላዩ እሱ ብቻ ነው፣ እግዚአብሔር እንትን የሚለው እሱ ብቻ ነው የሚመስለኝ። እንደዛ ነው ገብቷል። ይሄን ነገር ነው የቀየረው ማለት ነው አሳሰበኝ ራሱ እና ኖ ችግር የለም በኋላ እንጸልያለን ተቀመጥ ምናምን ነገር አለ። እንደዛ የጨነቀኝ ፓስተር በሌላ መንፈሱ ስትል ከባድ ነው፣ በጣም ከባድ ነው። ሰው የሚያየው ሁሉ እንትን የሚል ነው ይመስል በቃ መጥፎ ስሜት ነው የሚሰማ ገብቷል። የሚያየኝ ሁሉ የኔ ጠላት ነው ይመስለኝ። ሹክ ይለኛል። ምን ይላል ውስጤ? ያቺ እኮ ስላንተ ያወራሽ ነው። መጣ ደግሞ እያለች ነው። መጣ ደግሞ ይመልሱ ምን ሊያደርግ መጣ? እንትን ሊሉ መጣ እንዴ? ልጆችን ሊያበላሽ መጣ ወይ? እንደዚህ እኔ አላሉም እኮ ገብቷል። ግን የሚመስለኝ የሚመጣው ድምፅ እኔ ጋር እሱ ጋር ነው። እንዴት እንደታገልኩ ላለመውጣት ነው የማውቀው ከቸርች ማለት ነው። ላለመውጣት ታገልኩ ነው እንዳለ ይታወቀኛል። ዛሬማ ሰላሜን እረፍቴን እዚሁ አግኝቼ ነው የምሄደው። ወይ ፈንክች ገብቷል። በቃ ወይ እዚሁ ነው የሆነ ነገር ይፈጠራል። በቃ የመጣ ይምጣ። ጨንቀኛል። ተነስና ውጣ ይለኛል ውስጤ። ተነስና ውጣ። ኧረ ምን ሰራለህ እዚህ? ተነስና ውጣ። እዛ ጋ እኮ ስላንተ እያወራችብህ ነው። እዛ ጋ እኮ ስላንተ እንትን እያለች ነው። ይኸው ገላመጠች እንደዚያ። በስመ አብ የማይመጣ ድምፅ የለም። ከዛ ተነስቼ መሄድ ፈልጋለሁ። በቃ የራሱ ጉዳይ አሁን ይናፍቀኛል እንትን ማለቱ ምናምን ውስጤ የሆነ አንቀጠቅጧል ማለት ነው። ገብቷል። አክለፈለፈ ማክለፍለፍ ብቻ አይገልጸውም ፓስተር እና በጣም እንትን ላለው የሆነ ውስጤ ሰላም አይደለም እና መውጣት ፈልጋለሁ። እያጨሽ ልምጣ እንዴ? እንደዚህ አድርጌ ልምጣ እንዴ? እዚህ እኮ ፍራንክፈርት እኮ የሆነ ነገር ገዝቼ ልምጣት እችላለሁ። ኧረ የራሱ ጉዳይ እንዴ የኖርኩ እኮ ነው በሰላም ምናምን ምን እንትና ወይ በሰላም መኖር። ከዛ በጣም ወደው ወንድም አለኝ ቅድም ተናግራ ነበር ማለት ነው። ፓፒ ይባላል። እንደውም እኔ አንተ እሱን በስልክ አውርተን ነበር ዋትስአፕ ላይ ካስታወስክ ማለት ነው። ፓፒ ይባላል። ሃፒ ሳይሆን ፓፒ እና ፓፒ ዮናታን ነው ሌላ ስሙ። እውነተኛ እንትኑ ስሙ በቅጽል ስሙ ፓፒ ብለን ነው የምንጠራውና እኔ በጣም የምወደው በጣም ማከብረው ሰው እሱ ነው በጣም። እና ምንድነው ሀፕን ያደረገው? እሱ እየሰበከ ነበር። አይቼው አላውቅም እኔ ከሱ በፊት። ወጣት ነው፣ ያንግ ነው። ያ ነገር በጣም ኢንትረስት አድርጎኛል በነገራችን ላይ። ያንግ ሆኖ ገብቷል። ወጣት ሆኖ የጌታን ቃል እንደዛ አድርጎ እንትን ሲል እኔም በጣም ኢንስፓየር አድርጎኛል ማለት ነው። ለካ እንደዚህ መሆን ይቻላል እንዴ! ኩል ነው ገብቷል። አሪፍ ነው የሚለብሰው ምናምን አለባበሱ በጣም አሪፍ ነው። ከእኔ አላ ጓደኛ አድርጌ መያዝ የምችለው አይነት ሰው ነው እሱ ኖርማሊ በአለም እና እንደዛ ሆኖ ሳየው እንዴ ለካ በወጣትነትም ለካ እንደዚህ ማድረግ ይቻላል ብዬ ነበር ስለ የነበረው ማለት ነው። ከዛ ምንድነው ሀፕን ያደረገው? እሱ ነበር የሚሰብክ የነበረው ማለት ነው። እና እኔ ካሁን ይጸልልኛል ብዬ መጨረሻ ላይ የሚጸልይልኝ እንደዛ እየታገልኩ ስብከት መስበክ ጀመረ። እሱ ነበር የሚሰብከው። ስፔን ውስጥ ነኝ አሁንም ገብቷል። የሚመጣ ብዙ ድምጾች አለ ብያለሁ እና አስታውሳለሁ። በቃ እኔ የሆነ የሚመስለኝ ማለት ነው እንደዚህ እያልኩ ነው እያየሁ ይመስለኝ የነበረው። በቃ ጭልምልምልም ብሎብኝ ስለነበር ማለት ነው በዛ ታይም። እና ስለ ነፍስ መንፈስ ስጋ ነበር የሰበከው። በደንብ ነው ማስታወሰው ማለት ነው። ስለ ሶስቱ ልዩነት ለምን መንፈስ ነፍሳችን ስጋችን ለምን እንደሚጠቅም ምናምን ሁሉ ነገር ነበር በስነ ስርዓት እየተናገረ እንትን እያለ ነበር። ሰምቼዋለሁ እሱ። ከዛ ልክ ቃሉን ከጨረሰ በኋላ ሃሌሉያ ተነሱና እንጸልያለን። ፓስተር ነበር ሊጸልኝ የፈለኩት ብያለሁ። እኔም ጠብቀው ፓስተር ነው። ተነሱ እንጸልያለን እሺ አልኩና እኔም ብድግ ብዬ እንትን ማለት ተነሳውና ልክ ስነሳ የባሰ ልብ ይመታል። በቃ አሁን የመጣ ይምጣ። ከፈለገ ለምን በጫው ከሆነ እኔ ምንም አይመስለኝም። እንትን ማለቱ ብቻ ነፃ መውጣቱ ብቻ ነው ፈልገው ገብቷል። የፈለገ ይምጣ በደጋል
ከዛ እየጸለየ አይን ላይ ታየ አይኑን ሳይው የባሰ ፓኒክ በጣም መሆን ጀመርኩ ማለት ነው በቃ ከዛ እየሮጠ በጆሮዬ መጣና በጆሮዬ ቅድም የተናገርኩት ጥቅስ ቃል ነበር ትንቢተ ኤርምያስ ምዕራፍ 30 ቁጥር 8 እሷ እኔ አርነት የወጣሁበት በቃ ነፃነቴን ያገኘሁበት እስራቴ ተፈታበት ቃልች ለካ የእግዚአብሔር ቃል እውነትም የእግዚአብሔር መንፈስ እንዳለበት ያሳየኝና ያስመሰከረልኝ ነው ማለት ነው መጣና በኢየሱስ ስም አላለም የኢየሱስ ስም ይሰራል በደንብ ነው የሚሰራው የኔ ዴሊቨር አዳራጊ ደግሞ በጣም ነው የሚገርመው ፓስተር በጆሮዬ መጣ እንደዚህ ያለኝና ትንቢተ ኤርምያስ ምዕራፍ 30 ቁጥር 8 እንዲህ ነው የሚለው ቃሉ አለኝ የሰራዊት ጌታ እግዚአብሔር እንዲህ ይላል ቀንበርን ከአንገት ሰብራለሁ እስራትን እበጥሳለሁ ከእንግዲህ ከዚህ ወዲህ ለማንም ለምንም አትገዛም አሜን የሚል ቃል መጣና በጆሮዬ ነገረኝ በኢየሱስ ስም ጌታ ነው ያኔ ክብር መጣና ነካኝ ማለት ነው ኢየሱስ ጌታ ነው ክብር መጥቶ ሲነካኝ ማለት ፓስተር ስሙኝ እዚህ ጋር ሲነካኝ ከውስጤ ነበረው ኢቪል የሆነ ነገሩ ከጀርባዬ እንደዚህ ያለ እንደዚህ በጭንቅላቴ በኩል ወደ ላይ ሲወጣ ይሰማኝ ነበር አሁን ነው የሚጀምረው ማይ ጋድ አሁን ነው የሚጀምረው አሜን አሜን 40-50 ኪሎ የሚያክል ምን ይባላል ቦርሳ ተሸክመ ያንን ነገር ሲወስዱልን ነው የተሰማኝ ስሜት በቃ ቀለለኝ ኢየሱስ ጀርባዬ ላይ ለካ እኔ ኖርማሊ መስለው ኖርማል ምራመድ ነው መስለው ገብቷል ለካ ጀርባዬ ጎብጦ ነበር እኔ ያኔ ፊል ያደረኩት ኢየሱስ ልክ መኤባ ጂና ክራአዱኖ አሜን ሌብራዲላ ሳክራዲ ለበኒያቶስ አሜን አየ እንዲ ለካ ብዙዎቻችን የሚገርመው ፓስተርዬ እንዲ ጎብጠናል አይታየንም ግን ከኋላ በጣም ብዙ ጭነት አለ ከኋላ በጣም ብዙ የተሸከምናቸው ሸክሞች አሉ እዛ ነው መጽሐፍ ቅዱስ ሲናገር አለ ኢየሱስ እናንተ ደካሞች ሸክማቸው የከበደ ኑ ወደኔ እኔ ማሳርፋቸዋለሁ የምር ነው ቃሉ የምር ማሳለፍ ይችላል የምር የሆነ ነገር የቀለለኝ መሰለኝ እኔ ሚዛን በመዘን የሆነ ኪሎ የቀነስኩ ነው መሰለኝ ገብቷል በጣም ቀለለኝ በጣም በቃ አሜን ቃላት ለማግኘት ይከብዳል ግን ስሞከር የተሰማኝን ስሜት ለመናገር አዲስ የተወለደ ሰው አዲስ ኢየሱስ ጌታ ሚውቱን ንካውና መልሰት ይሰማላውና በደም ልክ ነው ለካ የምር አዲስ የተወለድኩ ያልተሰማኝ ያቺ ታስተውሳለህ የቀደም አላልኩም ያጨስኩም የጠጣውም ሰክሬም ጡጂም የሆነሽ ግንጭል የሆነሽ ብርሃን አይቼ ነበር በየነካች ብርሃን ያ በዛና ልቤ ውስጥ እዚህ ጋር ሲቀራታኝ አሜን ነገባ ውስጤ ማለት አሜን በቃ የሆነ ውስጤ ገብቶ አላቅ የሆነ ቃላት የለኝም እንዴት አድርጌ ልናገር ቃል የለኝም በቃ ውስጤ እንደዚህ ልብኛል አሁን ጌታን ለማያክሰው ይሄን ነገር ቢሰማ አበደ ነው የሚያስብለው ገብቷል ካልቀመስኮ ግን ልታቋ አትችልም እግዚአብሔርን ነገር ማወቅ የሚቻለው ሲቀመስ ነው ምናልባት እዚህ የምትሰሙ ካላችሁ አሁን የምነግራችሁ ነገር እብደት ይመስላችሁ ካለ ወይ ደግሞ ይሄ ነገር ምንድነው የሚያወር እንዲህ የሚለው ምናምን ልትሉ ትችላላችሁ ሊረዱ የሚችለው ይሄንን የተሰማው ሰው ነው አሜን ካልተሰማችሁ ኢየሱስን ቀምሳችሁ ካላያችሁት አስረድቼ ልነግራችሁ አልችልም አሜን አይቻልም ማይ ጋድ እንዲህ ነው ብዬ ኢየሱስ ብለን አልችልም ኢየሱስ ሚኖር ነው ሚነገስ ሚኖር ነው ኖራችሁ ካላያችሁት የሚሰማኝ ስሜት አይታወቃል ሚታወቅ አይደለም ተነግሮ ነግሬ ስለ ኢየሱስ ላስረዳ የሆነ መንገድ ላሳይ ይችላል ገብቷል ግን ካልገብ ውስጥ እሺ ብለ አምላኬ ብለ ካልተቀበልከው ውስጥ መጥቶ እኔ እንዳረኝ ነገር ካላረገ አትረዳኝም ያበርኩ ነው ይመስላል ኢየሱስ የሚኖር ነው እስቲ አንዴ ብቻ እስቲ ግባና እስቲ በልቤ ለየበሉት ዋው የምር አዲስ ፍጥረት አድርጎ ያሳያቸዋል እኔ አዲስ ነው እንኩት አሜን ፓስተርዬ
ስተነፍስ ደስ ያለኝ ነበር የምተነፍሰው አየሩ የሚወደኝ ይመስለኛል አየሩ ራሱ ፍቅር ያለው ይመስለኛል ገብቷል ያያያቸው ባስ ውስጥ ትሬን ውስጥ ማያቸው ሰዎች ሂድና እቀፋቸው ሳማቸው ያስብለኛል ያየውት ሰው ወይኔ ይሄ ልጅ ሰው እንደዚህ እንትን ይላል በተለይ ያቺ ታይም እኔ አይረሳኝም ፓስተር እኔ ወይስ ደስ ሲል ምናምን ያስብለኛል በቃ ሁሉ ነገሩ ተወደድኩትኝ አየሩ ተመቸኝ ፓስተር እሁድም በጣም ነበር መጣለው ይሄ ፓርክ ምናምን በጣም ነበር ደስ አይሉኝ በጣም ነበር መጣላቸው ዛፍ ምናምን በጣም ነበር መጣለው አይሎ ገብቷል ልክ ግን ይሄ መንፈስ መጥቶ ከነካኝ በኋላ እንደዚህ የሚገርም ነው ግን እንዴት እግዚአብሔር እንዴት ሰራውላለሁ ይህን ነገሮች ሪሰርች አደርግልሃለሁ ስለዛ ስለ ፕላኔት ሪሰርች አደርግልሃለሁ ምን አይነት ትልቅ ነህ በፊት እኮ ኢንተረስት አድርጎኝ አያውቅም ገብቷል ይሄ ፍቅር መጥቶ ከነካኝ በኋላ ጄባ ካራሪታቶ ሃሌሉያ አዲስ ሰው አረገኝ አሜን በእውነት አዲስ ሰው አረገኝ በቃ አዲስ የተወለደ ያህል አሜን እንደነገርኳችሁ ብዙዎቻችሁ ሳታስቡት ከኋላችሁ ለካ የተሸከማችሁት በጣም ብዙ ሸክም አለ ኖርማል ቆማችሁ ይመስላችኋል በመንፈሳዊ ያለ ምንም ይመስለኛው መንፈሳዊ ነገር ይስለከፈተ ማለት ፓስተር ወጣት ነኝ በስነ ስርዓት ተራመዳለሁ ምናምን ግን እንዲህ ብዬ ሄድኩ ነበር ይመስለኝ ብሉ ሳቱ እንዲህ አጎብጭ ለካ ብዙዎቻችን እንደዛ አለን ሳይታወቅ ኢየሱስ ጌታ አይደል ይሄው ያ ኢየሱስ ህይወቴ መጣ ከነካኝ በኋላ So Mazer, I think it's a much I'm proud of you to listen with my son. No? Mazer አይደለች ነይ አይመስለኝም Okay. Bye. ካሊቢ አንድ ጊዜ So እንዲህ ያለች እሺ የነበርህንን ጨለማና ያለውን ብርሃን ልዩነቱ ሊዲዬ ተናገረስ እንዴት እንደጸለይችል ሊዲዬ ካሜራሽን ክፈጭ ሃይ ካሜራ ማብራት አልችልም ኦኬ ያ እንደማከፍቻ አውቄያለሁ እኮ ልቤ ነግሮኛልሽ ምንድን ነበር ጥያቄው ድጋሚ ሊዲዬ ማትጫወሽብን እሺ ሰው በመጀመሪያ እግዚአብሔር ይባርክሽ እግዚአብሔር ዘመንሽን ይባርክ ሰው ጥያቄ ምንድነው አለች አላውያ እሺ ሊዲዬ ደወልሽለትና ካሌብን በጣም ከባድ ነገር ውስጥ ነው ያለውና ስለ ጌታ ፍቅር ነገርሽ በጣም እንዲ እንደሚያጨስ እንደሚጠጣ ምናምን አውቀሻል ትጸልይለት ነበር ከዛ በፊት እሱ ቤት ነበርኩኝ ለታስተሳለ ካለ I think አንድ ሳምንት ነበርኩኝ እሱ ቤትና እሺ እንትን መጀመሪያ ጊዜ ይሄ ሲያጨሳ አየሁትኝ ማለት ነው እና በጣም ይሸት ነበር ያስጠላ ነበር ቤቱ ራሱ ካልሲው በየመንገድ ዳር ነበር ምናምን ትዝ ይለኛል አይመስለኝም እንጃስ ቻለስኝ እሺ አይዞሽ ለማሰጣት ነው እሺ ሊዲዬ ከቲ እና እንትን የሌሊት ስራ እየሰራ ነበርና ማታ ላይ ጠዋት ላይ ከሰዓት ላይ ሲመጣ ይሄ ይሸት ነበር በጣም ያስጠላ ነበር እንትን ሲል ማለት ነውና እንትን ያስጠላኝ ነበርና ሁሌ መኝታ ቤት እሱ ሳሎን ነበር ከዛ መኝታ ቤት ሆኜ በሩን ዘግቼው ነበር ይሄ እንዳይመጣ ንፋሱ እዚህ የሚሸተው ከዛን ያ እንደግጭ የነበረው ማለት ነው ግን ስቲል ለማማ በፊት አታቂም ነበር ሊዲዬ እንደሚያጨስ ምናምን ናይን ይሄ ኖርማል ሲጋራ መስሎኝ ነበር ኦኬ እንትኑ አላወኩ ነበር ማለት ነው እና እንትን ደንግጬ ነበርና ከዛም የዛን ቀን እኔ ከትንሽ ጊዜ በኋላ 2 ቀን በኋላ ምናምን ጓደኞቼ ቤት መጥተው ነበር ማለት ነው ካሊባ እንዳጋጣሚ ያደሩና ከዛን እንትን ለጓደኛዬ ነገርኳትኝ ማለት ነው እነሱም ቤት ሲመጡ ትንሽ ይሻት ስለነበረ ማለት ነውና ከዛን ምንም እንጸልይለታለን ምናምን ተባባልን ማለት ነው ለሁለት ከዛን ስቲል እንትን ቤት ከመጣሁኝ በኋላኛ ሰፈር
ከኔና ጓደኛዬ ጋር እንትን ለማውራት ሞከርን ካሊብን ማለት ነውና ከዛም በኋላ ካሊብ ጋር ማውራቴን ቀጠልኩኝ ማለት ነው። ከዛም መጸለይ ጀመርን አንድ ላይ ካሊብ ጋር። ምን ይሰማሽ ነበር ለሱ ስትጸልይለት? How do you feel? ምንም like እንትን በዛ ታይም ላይ እሱ ጋር እየነበርኩኝ ያለ ስለ ኢየሱስ ዞማታ ላይ ስለ ኢየሱስ ነገርኝ ይለኝ ነበር ማለት ነውና መንፈስ ቅዱስ ልሳማረት ይችላል መንፈስ ቅዱስ እንዴት ነው ምናምን ይገረበ በጣም ርቦት ነበር ያ እና እስቲ ንገረኝ ቀጥይልኝ እያለኝ ነበር ማለት ነው። እና እንትን ምንድነው ከዛም በፊት የሚያውቀው ጌታ ስለሆነ ድጋሚ እንደ አዲስ እንዲያውቀው ነበር የምፈልገው የነበረው ማለት ነው። yes wow so ስትነግሪ ግን በፍቅር ነበር ስትነግሪ የነበረ? of course በፍቅር ነው አዝዋዝኝለት ማለት ነው። እንደ አንቺ እንደደነገጥሽ እንዲያውቅ አልፈለግሽም? አላወቀም መደንገጥሽን ምናምን? ናይ ጭራሽ አላወቀም። ዋው ምንድነው ልዩነቱን ያየሽበት አሁን ከዛ በፊትና አሁን ያለው ልዩነት? ከዛ በፊት እኔም ጋር ብዙ እንዳወራው ነበር ማለት ነው። አሁን ግን ሞር ሁለታችንም ይሄ የወንድምና እህትነት እንትን ሪሌሽንሺፓችን በጣም ጠንክሯል ማለት ነው። እና ሞር በጣም ዋይስ ሆኗል ማለት ነው። ያ ዋው አሁን ሰው ሆነ አይደል? ያ ነበር እኔ ግን ሊዲና እሺ ክብር ለኢየሱስ ይሁን። ካሊቢ ላይክ እንትኑ ማለት ነው ይሄ ብዙ ፋሚሊዎች አውቃለሁ ማለት በተለይ ወንድምና እህት እንደዚህ አይነት ሱስ ሲገባ ፋሚሊንም ነው መታጣው በጣም ማለት በጣም እና how do you feel አሁን እንደ እህትህ እንደዚህ ተፈውሰ ለሌሎችም እንድትመሰክር ማለት ነው? አንዳንዴ ወንድምና እህት ስለማይዋደዱ አይደለም ማይስማሙት አንዱ ግን በጣም ተጎርቶ እንደዚህ ሱስ ውስጥ ሆኖ መውደድ ያቀቷል እህቱን ወይም እህት ወንድምንና ምን ትላለህ? አክቹአሊ ድራግ ምንድነው የሚያደርገው መሰለ ፓስተርዬ? አይዞሌት ነው የሚያደርገው ያቷል ከሰላም ሰጥቶ ከቤተሰብ ጋር እንድትኖር ፍቅር ሰጥቶ ከእህትጋ ከንተ እንድትኖር ያደርግም ለብቻ የሆነ ቦታ ድብቅ ያደርግና ያስቀምጣል። አይዞሌት ነው የሚያደርገው ማለት ነው የሚያስጠላው ድራግ እና ያኔ ያን ነገር በመጠቀምበት ጊዜ ከቤተሰብ ጋር በነበረኝ ኮንታክት በጣም የተመታ ነበር ያቷል። ሊዲያ ጋም ኦኬ ሊዲን አብረን ያደግነው ምናምን በጣም አወራታለሁ በድሮም ቢሆን የሆነ ግልጽኛ አወራታለሁ ግን ይሄ አሁን ላይ እንትን ለማለት እንደዚህ ጊዜ ሰጥቼ ምናምን ከሷ ጋር ለማውራት እንደምፈልገው በዛ ታይም ምንም ፍላጎት አልነበረኝም። አንዳንዴ ላላውራት ዝም የሆነ 2 ወር 3 ወር አናወራች ዝም ብላታለሁ። እንደውም እሷ ነች እንደውም የምትደውለው እሷ ጠይቀኛለች እንዴነ ምናምን የሚለው ነገር ላይ ማለት ነው። አሁን ላይ ነገሩ ተገልብጧል ያውጣል። እንደውም እኔ ነኝ በቀን እየደወልኩ መጨቀጨቃት ስራ ቦታ ብትሆንም ማለት ነው። አሁን ላይ ግን በዛ ታይም ምንም ማለት በጣም ወዳታለሁ እህቴ ነች ምናምን ነገር ግን ምንም አይመስለኝም ነበር። አወራው ገብቷል የሆነ አሁን ላይ በጣም ለሷ ለምትወስናቸው ውሳኔዎች ለምታረጋቸው ነገሮች እኔንም አብራኝ ታስገባኝ ፈልጋለሁ ገብቷል። በጣም የሆነ ይሄ ፍቅሩ በጣም ጨምሮብኛል በጌታ ኮንኩ በኋላ በጣም አስብላታለሁ የሆነ እንዴት ልበለ አንዳንዴ እንደውም አበዛባታለሁ መሰለኝ ምክር የኔ የህቴ ስለሆነች እንትን እንድትልብኝ አልፈልግም የሆነ እንድትጎዳ አልፈልግም ገብቷል። ሌላ ነገር እንትን አልፈልግምና ይሄ እውነት እግዚአብሔር የሰጠኝ የወንድምነት ባህሪው ጌታን ካገኘው በኋላ ያ ነገር እየተገለጠ መምጣት ሲጀምር በጣም እንትን እላታለሁ። አንዳንዴ እንደውም በምክር በጣም መጨናነቃት ይመስለኛል ገብቷል። እንደዚህ ብታረጊ አንተ እየሰምቻለሁ እኮ ለምን ደጋግመህ ምትነግረኝ ትለኛለች አንዳንዴ ማለት ነው በጣም ስለማበዛባትና ያ ነገር በጣም ተቀይሯል። በጣም በቃ ኦቨር ፕሮቴክተር ለመሆን ሞክራሉ እሷ ጋር ማለት ነው። እና ይሄ ይመስል ነበር። አሁን በዚህ ብንጨርስ ደስ ይለኛል። ምንድነው የምንጨርሰው? ሁላችሁም በተለይ እኔ ካሊቢ ቅድም ጀምሬልሃለሁና አሁን እንኳን እዚህ ስትናገር
ስለ እህትም ስትናገር ስለ እግዚአብሔር ቃል ስትናገር ስለ ህይወት ስትናገር ለኔ ትልቅ ማቹሪቲ ያየሁት ዊዝደም እና ሌሎችም ወንድሞቼና እህቶቼ ኦብዘርቭ ያደረጉትን ነገር አፕሪሺየት እንዲያደርጉ ፈልጋለሁ ከሃፒ ሊጀምር ሻሎም ሊዲ ራሷ ፖል ካለና አሁን ካለ ቢገው ደስ ይለኛል ሁሉም አጥራ አድርገው ስላንተ በእውነት ሁላችሁም የተሰማችሁ ኦብዘርቭ ያደረጋችሁትን ስለ ካሌብ እንድትናገሩ ጠይቃችኋለሁ ሃፒ ይቀጥ ጌታ ኢየሱስ ይባረክ ካሌብ I'm so blessed today like በጣም በስፒሪት ሆነ like potential more አየሁት like expect ማድረጋቸው ላይ ምናወራቸው as a brother ነገሮች አሉና I see the maturity እግዚአብሔር ይመስገን ደግሞ በዚህ ኮንፈረንስ እግዚአብሔር ወደ next level እንዳስገባ አይቻል እንደ ታላቅ ወንድም ብዙ ነገር አብረን ስላሳለፍን በጣም ደስ ብሎኛል እግዚአብሔር ደግሞ እንደሚችል ባንተ ህይወት አሳይቶ በእውነት እግዚአብሔር ይችላል ምስክር ነኝ አብረን የመጣናቸው መንገዶች ብዙ ነገር አውርተናል ብዙ ነገር ተባብለናል ብዙ ነገር ተመካክረናል ተጣልተናል ተዋደናልና ባንተ ውስጥ ያለውን እግዚአብሔር መግለጥ የፈለገውን ነገር በጥቂቱ ዛሬ አሳይቷል በጣም በጥቂቱ ማለት ነው ከዚህ በላይ እንዳለ አምናለሁ በጣም like እግዚአብሔር ለትልቅ ነገር እንደጠራህ አምናለሁ ሁሌም እንባባላለን ካሌብ it's not the beginning ላላለ አልተጀመረም እንባባላለና ገናና እግዚአብሔር ደግሞ ባንተ ውስጥ እንደሚናገር አምናለሁ በጣም ጥርት ያለ ድምጽ እንደምሰማ አውቃለሁ ከዚህ በላይ ደግሞ ጆሮን እንዲከፍት እባርካለሁ አይኖችን እንዲገልጥልህ የሱን ሐሳብ ብቻ እንዲያሳይ የሱን ምስል ብቻና ለብዙዎች እንድትተርፍ እባርካለሁ በጣም ነው ወድ ካሌባ ተባረክ ሻሎም ያለሽ ያ ሰላም እንዴት ናችሁ ይመስገን ኦኬ እኔ ካሌቦንም ማቀው ገና ወደ ጌታ በደንብ ሳይመለስ ነውና ለውጥ አለ በጣም እግዚአብሔር ይመስገን በእውነት እኔ ለሁሉም ስም ሰጥቻቸው ነበር የሮፕ ፎርጂሰስ ውስጥ እንደገባኝ without any reason ነበር የሰጠዋቸው ግን እሱን ያልኩት ዳዊት ነበር ያጠፋል ጥፋት በጣም ግን በዛው ልክ ደግሞ ጌታ ስር የሚንበረከክበት ልብ አለው ይቅርታ የሚጠይቅበት ልብ አለው የብዙዎቻችን ችግር ይቅርታን መጠየቅ መሸነፍ ዝቅ ማለት ነውና ዝቅ ማለት ሲኖርበትም ዝቅ ይላል በዛው ልክ እግዚአብሔርን መጠየቅ ባለበት ሰዓት ላይ ይቅርታን ይጠይቃልና እዛው ውስጥ ሆኖ ራሱ የሌሎች ያሳስበው ነበር ሙሉ በሙሉ የሆነ አንድ እግሩ እግዚአብሔር ጋር አንድ እግሩ ዓለም ጋር ሆኖ ራሱ እኔ ጠይቀኝ ነበር እንትን ይለኝ ነበር ወደ ጌታ ተመለሽ አገልግይ ጸልይ የሆነ ሞቲቬት የሚያደርግክ ሰው የለም እንደዛ አይነት ሰው ነበርና ብዙ አለሉም ካሌቦ እንኳን እግዚአብሔር ረዳክ እግዚአብሔር ይባርከክ እግዚአብሔር ከዚህ በላይ ጥበብን ማስተዋልን ይስጥክ እና ትልቅ ቦታ እንደምናይ ተስፋ እናደርጋለን ተባረክ ጌታ ይመስገን ጌዲ የምንት ያለሽ ያ እግዚአብሔር ይባርክ እንት ጥሩ ወንድምና ክላኔ ለህቶቼ እንወዳሃለን ከዚህ በላይ ጌታ ይጠቀምብህ በቃ ዲዲ ያ ሌላውን በፕራይቬት ነግረዋለሁ እሺ ተባረክ ፓስተር ሊዲያ የመጀመሪያው ነውና ስትወጣ በጣም ፈርታለሽ ከድምጿ ራስ ያስተውጋል አይሆን የመጀመሪያ አስራ ለዛ አንተ መተለ እሺ ምረቴ ወይ ይሰማል እግዚአብሔር የተመሰገነ ይሁን እግዚአብሔር እንደሚያሳድግ ካሌብ ጋየው ይዛል እንትን ነው ሁሌ የሆነ ነገር ሲያጠፋ ራሱ
አልፏለሁ ማለት አልጨቃጨቀውም። እኔና ካሌብ ባይዘው ተጨቃጭቀን ራሱ አናውቅም። ሁሌ የሆነ ነገር ዲስአፖይንትድ እንኳን ሲያደርገኝ it's because ትንሽ ስለሆነ ነው ላለው አሁን ግን አይሲ ትንሽ ወንድም ያድጎብኛል። በጣም ተለውጣል ካሌቤ፣ በጣም አስተውለካል፣ በጣም ወደ እግዚአብሔር ተጠግተሃልና እግዚአብሔር ደግሞ በአንተ በደንብ እንደሚሰራ በደንብ ሞገስን እንደሰጠክ ነው ያየሁት እና እግዚአብሔርን በጣም ነው የማመሰግነው። ሜቢ ብዙ ስለማላዋራክ ብዙ እንትን ስለማልል ፍቅሬን አታውቅም ይሆናል እንጂ በጣም ነው የምወደክ በጣም። I have a brother እና ስሙ ካሌብ ነው እና ታሪካችሁ በጣም ነው የሚመሳሰለውና ዛሬ አንተን ሳይክ የሆነ ካሌብን በእጅ ያስገባው መሰለኝ ሆነ እና እንደማስገባም እርግጠኛ ሆንኩኝ ደግሞ እና በቃ እግዚአብሔር የተመሰገነ ይሁን። ኪፖን እኛንም ማሳድገን እንግዲህ እኛ አንተን ስናሳድግ ቀርተናል መሰለኝ ወደኋላ አሁን አሳድግ። I love you ወደቲ ተባረክ ናዲ። ኦኬ አሁን ይሰማል። አይ ሆፕ ድምጼ አሪፍ። ጌታ ኢየሱስ ይባርክ። ካሌብ አንተኛ በረከት ነህ የእውነት። ቲም ውስጥ ሰው ጸሎት ሲፈልግ ምናምን እየሮጠ ወደ ካሌብ ነው የሚሄደው። እኔም ፐርሰናሊ ብዙ ጊዜ እንደዛ አድርጌያለሁ። በሚከፋኝ ሰዓት ወይ በመጨነቅ ሰዓት ምናምን ብዙ ጊዜ እሱ ጋር ሄጄ እንዲጸልይልኝ አድርጌያለሁና አንድ ጊዜ እንደውም አስታውሳለሁ የሆነ ጊዜ ካሌብ በጣም ከፍቶኛል በእናትህ ጸልይልኝ ምናምን አልኩትና እየጸለይልኝ ከዛ እግዚአብሔር አይዞህ ይልሃል አለኝ። በዚህ አጋጣሚ ነብያችን ነው ከማታውቁ ሰዎች እዚህ ካሌብ ነብያችን ነው። በጣም እግዚአብሔር ጸጋ ያለበት ወንድማችን ነውና ጌታ ኢየሱስ ከዚህ የበለጠ ይግለጥልህ። ረጅም መንገድ እንደምትሄድ ደግሞ ተስፋ አለን እኛም እና ያብዛልህ አጭሩ ማለት ነው። ያብዛልህ ከዚህም የበለጠ ያብዛልህ እና ጌታ ኢየሱስ ይባርክ። ተባረክ። ናዲ ነብያችን ነው ስትል መሐመድ አስመሰልከው። ነብይ ነው የሚባለው። ነብይ ነው ሶሪ፣ ነብያችን መሐመድ አይደለም። ነብይ ነው የሚባለው። ነብይ ነው የአካሉ ነብይ ነው። ተባረክ። ያ ተቀጥል የግል ተቀጣሪ ያደረገው ፖል እየቀጠላል። ጌታ ይመስገን። እንግዲህ ናውዲ ኮንፈረንስ ላይ ስራ ላይ ያበዛበት ነው መሰለኝ። ጌታ ይባርክ። ካሊባ በጣም ነው የምንወድህ። ጌታ ይባርክ። ዛሬ ያው ናሆሜም ስላልቻለ ነውና እያወራንም ነበርና በቃ የሚገርም ጥበብ ነው ያየነው። የሚገርም የእግዚአብሔርን ጸጋን ያየነውና የእግዚአብሔር ጸጋ በአንተ ላይ በኃይል ሲገለጥ ነው ያየነውና ያሰበን የነበረውም ላይክ ትውልድ በአንተ ምን ሊያረግ እንዳለ ነው ምን ሊሰራ እንዳለ ነውና ያለፍክበትን ነገር ሁሉ በቃ እንኳን አለፈ እያልኩኝ ነበር። ምክንያቱም አንተ አልፈበታል፣ አንተ ተጎርተህበታል። ትውልድ ግን በአንተ ምክር በአንተ ማጽናኛ ያልፍበታልና እግዚአብሔር ምን ያህል እንደሚጠቀምብህ በቃ ጓጉቻለሁና እኛ አካሉ ስላለ እዚህ ወንድማችን ስለሆንክ ሁሌ ስለምናገኝ ደግሞ በጣም በጣም ላኪ ነህና በጣም ነው የምንወድህ። ጸጋ ይብዛል። ካሊባዬ ተባረክልህ። ፓስተር እዚህ ጋር የሆነ ነገር ልበል አንተ። እሺ ያንተ ቀን። እሺ ከፓስተር ልጀምር። ፓስተርዬ በጣም 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 ነው የምወደው። በጣም በእውነት በጣም ማለት ፓስተርዬ እንዴት አድርጌ እንትን እንደምለው ታውቃላችሁ? እንደገዛ አባቴ በእውነት ማለት ብዙ ነገርን አይኔን ከፍቼ እንዳየረዳኝ የምር እንዳባት ሆኖ
ሲያወራችሁ ይሄ የአባትነት ፍቅሩ በደንብ ነው የምታዩት። ፍቅሩ ይናገራል። ልክ ፓስተር ሲያወራ የአባትነት ፍቅሩ ይናገራል እና የአባትነት ፍቅሩ ሲናገር ደግሞ ነግረዋለሁ፣ አጫውተዋለሁ የባሰው ፕሪኝ እንዳወራ ያረገኛል ማለት ነው። በቃ የሆነ የአባትነት ፍቅሩ ዝም ብሎ ስለሚያመነጭ ስለሚሰጥ ማለት ነው። በጣም በጣም ብዙ ከባድ የተባሉ ነገሮችንም ከፓስተር ጋር እንትን ብለን እናውቃለንና በጣም በጣም ሜንቶሪን ብትል እንደ አባትን ብትል እንደ ኢየሱስ በቃ እንደ ኢየሱስ ስለ የኢየሱስ ባህሪዎች አሉ አይደል? አባትነቱ በቃ እንደ የኢየሱስ ባህሪ አለ። ልክ እንደዛ ነው አንተ ላይ ፊልም አድርገው ልክ እንደዛ ማለት በጣም ብዙ ነገር ጌታ ባንተ ውስጥ ነው አይኔን እንዳይ አርጎኛል፣ እንዲከፍትልኝ አርጎኛል፣ አጥቷል ብዙ ነገር እንድማር አርጎኛል። ዝም ብዬ እንትን ለማለት ሳይሆን የሆነ አንተን ዝም ብሎ ከፍ ያለ እንትን መስጠት ሳይሆን ፋክት ሪያሊቲውና ፋክት የሆነ ነገር ነው የምናገረው ማለት ነውና እኔ ብቻ ሳልሆን ሁላችንም መመስከር እንችላለን። የትኛውም ጊዜ ደውዬ ባወራ የምታነሳልኝ ስልክ የሆነ ጊዜ ሌሊትም እየደወልኩ በጣም አጨናንቀው ነበር። ከእንቅልፉ ተነስቶ ያወራኛል። ኖርማሉ ነው። ለምን ማን አይልም። እኔ ያባሪ የለኝም አልዋሻችሁ። ይሄ የረኝነት ነገሩ በኢየሱስ እኔ በጣም ነው የሚያስገርመኝ። ሌሊት ላይ በጣም የሞቀ እንቅልፍ ተኝቶ ደውዬ እንዴት ነው ምናምን ብለው በስነ ስርዓት ያወራኛል። ጊዜ ሰጥቶኝ እሺ ብሎ ያወራኛል። ከዛ ደግሞ መልሶ ይደውልልኛል ተኝቶ ከእንቅልፉ አቋርጦ። እኔ እንደዚህ አይነት ነገር እኔ አላውቅም። እኔ ይሄ ፍቅሩ በኢየሱስ በጣም ነው ውስጤን እንትን ያለው እና በእውነት ለማለት ሳይሆን ፓስተር በጣም 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 ነው የምወደው። በጣም አይዊሽ በአካል አግኝቼ ባቀፈህ አይዊሽ በአካል ደግሞ አግኝቼ ይሆናል ያ ነገር ደግሞ ይሆናል በደንብና እቅፍ አድርጌ በጣም ኢሞሽናል መሆን ይመስለኛል። እንበይ የሚመጣ ይመስለኛል። ያቀፌ ማለቅስ ይመስለኛል ማለት ነው። ጌታ በደንብ ነው የሚያውቅ። በጣም ብዙ ነገሬን እንዳያርገኛል ጌታን ብዙ ነገሬን ለካ አንዳንድ ነገሮች ህመማችሁ ያገኛችሁት መስላችሁ ግን አላገኛችሁትምና ፓስተርዬ ግን እንዴ ይሄ እኮ እንደዚህ አይደለም ከዚህ ነው እና እዚህ ጋር እኮ ነው ማየት ያለብህ ብሎ አይኔን በጣም ብዙ ጊዜ ከፍቶታል። በሱ ተምሬያለሁ በእውነት በቃ እግዚአብሔር አልዬን እንደ መልአክ ማርጎን የሰጠኝ እንደ አባትም አልዬ በጣም ነው የምወደህ፣ በጣም ነው ማከብርህ። በጣም በእውነት እግዚአብሔር ፍሬን ደግሞ በደንብ ያሳያል ታያለህ። እግዚአብሔር በአሁኑ ደግሞ ድልን ሰጥቶን እግዚአብሔር ኢየሱስን ማየት የምትፈልገው አባትህን ኢየሱስን መናገር የምትፈልገውን ደግሞ የባሰ እምነትን እንዲጨምር አድርጎ ሲሰራ በደንብ ታያለህ። በእኛ በእውነት ኢየሱስ ላይ በጣም ትኮራበታለህ። በሱ በጣም አልገባልሃለሁ። ሲቀጥል ፖሊ በጣም እወድሃለሁ፣ በጣም አከብርሃለሁ። በጣም ቁም ነገር ይሄ አንተ ላይም ጥበብ አለ። እንዴት ማውራት እንደምትችል ታውቃለህ፣ እንዴት መናገር እንደምትችል ታውቃለህ። በጣም ጥበብ እግዚአብሔር አንተ ውስጥ በጣም ሰጥቷል። በጣም የትሁት ነህ፣ ትህትና በጣም የሚታይ ነው ማለት ነው። በጣም እና ይሄ ከኢየሱስ ነው። የኔ የፖሊሻ ትህትና በጣም ነው የሚገርመኝ፣ በጣም ነው የሚያስደንቀኝ። በእውነት በሚገርም እግዚአብሔር በትህትና ባርኳል፣ በጥበብ በጣም ባርኳል። በጥበብ እንድትናገር አድርጓል፣ በጥበብ እንድታወራ እንድታስብ አድርጓል። በእውነት ፖሊሻ እንደ እድሜ አይደለም የምታስበው አንተ ገብቶሃል። ፓስተር የሆነ ጊዜ ሲያስተምረን በጣም ማይረሳኝ ትምህርት ተናገረ። ምን አለ? አንዴ ለምሳሌ 8 ዓመት ልጅ ኢየሱስ ቢኖርበት መንፈስ ቅዱስ ቢኖርበት እሱ ውስጥ ያለው መንፈስ የቆየ ስለሆነ ይሄ ሰው የሚያስበው እንደ እንትን አይደለም፣ እንደ 8 ዓመቱ አይደለም። ገብቷችኋል? እና የምር ፖሊሻ መንፈስ ቅዱስ በአንተ ውስጥ ሆኖ በጣም ብዙ ነገር ሲያደርግ አይቻለሁ ማለት ነው። ተባረክልኝ። በጣም ነው የምወደው ሚሲ በጣም ታውቂያለሽ። አንቺን በጣም ነው የምወድሽ። በጣም ብዙ ነገር አንድ ላይ አድርገን አሳልፈናል። አይተሻል። በተለይ እነዛ ከባድ ጊዜያቶች አንድ ላይ ሆነን ስናልፍ አይተሻል። የሆነ ነገር ደውዬ ባማከርኩሽ ጊዜ አንቺም እንደ ታላቅ እህትም ሆነሽ በጣም ብዙ ነገርን ብዙ ነገርን እንድማርበት አድርገሽ ጌታ ባንቺ ውስጥ ነው በጣም መልሶልኛል ማለት ነው። በጣም ባንቺም በኩል ደሳስ የሚሉ ነገሮች አሳልፈናል፣ በእኔም በኩል እንደዛው እና የምር አንቺን እንደ ታላቅ እህቴም እኔ አላቅም። እግዚአብሔር በጣም ነው የባረከኝ ባንቺ። በጣም ማለት በጣም ነው የምወድሽ ሚሲ። ጌታን ከልቤ በጣም ነው የምወድሽ።
ናውድ አንቺ መጥሰው ናውድ ጌታን ላንተም በእውነት በጣም ወድሃለሁ። ጌታን ላንተም በጣም ደስ የሚል ነገር አለኝ። ናውድም በዊዝደም በጣም የተሞላ ነው። ጌታን የሆነ ነገር ላማክረው ቀጥታ ናውድ ጋር ነው የምሄደው። የሆነ ነገር ልናገር ቀጥታ የሆነ ነገር አስቤ ከሆነ አማክረዋለሁ ናውድን ማለት ነውና ናውዴ በእውነት በአንተ ውስጥ መንፈስ ቅዱስ የዊዝደም እንትን ሰጥቷል ማለት ነው። በተለይ የምክር እንትን ላይ የሆነ ለየት ያለ ነገር እግዚአብሔር አንተ ጋር አስቀምጧል ብዬ አምናለሁ እና በእውነት በጣም ብዙ ነገር እንዳይ ያረከኝ አለ። አንተም ራሱ ሳማክርስ ስንጸልይም በተለይ በእግዚአብሔር ቃል ምንም አይነት የመጽሐፍ ቅዱስ ጥያቄ ካለኝ አንተ እዚሁ ስላለ ጠቅስም ከሆነ የቱ ጋር ነው ስለ ወዲያው ገብታ ኮንቴክስቱን ነገር ትነግረኛለህ የቱ ጋር እንደሆነ ማለት ነው ጥቅስም ቦታውን እና በጣም ነው የምወደው ወዴ በጣም ታውቃለህ። ሌላውን በውስጥ በደንብ አጫውታለሁ የምረጣው ወዳለሁ። ሜሪኮ አንቺንም በጣም ጌታ ከሰጠኝ ስጦታ ነሽ። አንቺንም በጣም ከልብ እወድሻለሁ፣ አከብርሻለሁ። ትልቅ ነገር ነው ባንቺ የሚያሳየኝም በእውነት እኔ እንጃ። እዚህ ግሩፕ ውስጥ ፓስተር ጥበብ ሞልቷል። በጣም ብዙ ጥበብ አለ፣ ቁም ነገር በጣም ሜሪኮም ራሱ የሚገርም ጥበብ ነው እግዚአብሔር በሰጥቷት እንዳይ የሚያደርገኝ ማለት ነው። የሆነ ርዕስ አድርገን ስናወራ በሆነ ርዕስ ስንመካከር ከሷ ላይ የሚወጡ እንትኖች ያስደነግጠኛል ማለት ነው። አንዳንዴ ማለት በጣም የሚገርም ነገር ነው እግዚአብሔር አንቺ ውስጥ ያስቀመጠው ሜሪኮ በጣም እና ደግሞ ደስ የሚለው አሁን ተመልሰን እንገናኛለን፣ ተመልሰን ኮላፕ እናደርጋለን። ያኔ ደግሞ በሚገርም ሁኔታ እግዚአብሔርን ትልቅ ስራ እንሰራለን። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሃፒቾ በጣም ነው የምወድ አንተንም ሁላችንም ወዳችኋለሁ። መናገር ስላለብኝ ነው። በጣም ነው የምወዳችሁ ሃፒቾ። ጌታን አንተንም በጣም ነው የምወድህ። በአንተም በኩል ጌታ በጣም ብዙ ነገር አስተምሮኛል፣ በጣም ብዙ ነገር ተናግሮኛል፣ በጣም ብዙ ነገር እንዳያርጎኛል። ለምሳሌ መጥቀስ ካለብኝ የሆነ ጊዜ እንዲየመከረኝ በጣም አንድ ነገር አይኔ እንዲከፍት አደረገ ማለት ነውና ለምሳሌ ሁለት በጌታ የሆኑ ሰዎች ቢጣሉ እና አንደኛው ለጌታ ቢጸልይ እንደዚህ አድርጎኛል ብሎ ለመክሰስ ቢሞክር ያኛው ለመክሰስ ቢሞክር እንዲህ ሁለታችሁንም እኮ በኩል ፍቅር እኮ ነው የሚወዳችሁ፣ ሁለታችሁንም እኮ አንድ አይነት ፍቅር ነው ያለው አዳለም፣ ሁለታችሁም እኮ the body of Christ ናችሁ ምናምን የሚል እንትን ብቻ በጣም ሃፒቾ ባንተ በጣም ብዙ ነገር ተምሬያለሁ። በጣም ነው የምወድህ፣ በጣም ነው ማከብር፣ በጣም ነው የምወድህ። ስለዚህ ብዬ ሳይሆን የምር ሃፒ በጣም የምር ጌታ ብሎ ደግሞ እንገናኛለን በአካል እሱንም ደግሞ አቅፍ ያሳያለሁ። ቁም ነገር በጣም እወዳለሁ። ብርክ በልልኝ ሻሊ አንቺንም በጣም በጌታ ፍቅር እወድሻለሁ። ጌታ ለምሳሌ የሆነ ታይም ላይ ፕሬይ ያደረግን ነበር ካንቺ ጋር ካስታወሽ እና የምር ለአንቺ በስነ ስርዓት ጸልዬ አውቃለሁ። ለብቻዬም ቢሆን ጌታ በጣም እንዲነካሽ ብዙ ነገር እንዲያደርግ ማለት ነውና የምር ደግሞ ጸልዬ እግዚአብሔር ያን ነገር አድርጎ አይቼዋለሁ። እንደ መስራት የጸሎት መመለስ እንደሚችል አይቻለሁ ማለት ነው እና የምር በጸለይኩት ልክ ነው ሆነሽ ያየሁት እና ክብር ለኢየሱስ ይሁን። የጸሎት መልስ እንደሚመለስ በጣም አይቻለሁ። በጣም ተባረኪልኝ። ሊዲ ትንሿ እህቴ አንቺንም በጣም ወድሻለሁ። በጣም ጌታ ባንቺ በኩል ሆኖ ብዙ ነገር እንዳያርጎኛል። ያንቺን መልካሙን ነገር ጌታ እንዲያሳየኝ እመኛለሁ። ከኔ በላይ ሆኖን እግዚአብሔር ላንቺ እንዲሰጥሽ እመኛለሁ። ላንቺ ጥበቡንም የባሰውን ካለሽበት በላይ እንዲሰጥሽ እመኛለሁ። ለኔ በጣም ፐርፌክት ነሽ። በጣም ነው ላንቺ ያለኝ ፍቅር ከፍ ያለው። በቃ እንዴት አድርጌ ልንገርሽ ዲቫይስ እንዴት እንደምወድሽ ታውቂያለሽ አንቺ ማለት ነውና የምር ጌታ ያሰበው ነገር አንቺ ጋር ባንቺ ህይወት እንዲሳካልሽ ከልብ ምኞቴ ነው። በጣም ወዳችኋለሁ። ሁላችሁንም በተቻለኝ አቅም ለመናገር ሞክሬያለሁ። ፎር ጂሰስ ብርክ በሉልኝ። ናሆሜ ያልተናገርኩም ለምለካ ናሆሜ አንተንም በጣም ነው የምወድህ፣ በጣም ነው ማከብረህ። እግዚአብሔር ባንተ ውስጥ ነው ራሱ በጣም ብዙ ነገር ተናግሮኝ ያውቃል። የሆነ ጊዜ ማይረሳይ ማለት ፓስተር ከስራ ተባረርኩኝ። ከዛ ከስራ ተባረሬ ግን ጌታ መልካም ነው ትምህርት እንድማር ምናምን ነው አሁን ነገሩ ሁሉ ለበጎ ነው። ግን ከስራ የተባረርኩ ጊዜ በጣም ከፍቶኝ ዲፕሬሽን ውስጥ ገብቼ በጣም የሚያስጠላ ስሜት እየተሰማኝ በቃ you have no idea ፓስተር ስራዬን ያጣሁትኝ ገብቷል። ደወለልኝ ነው ምንም ነገር አያውቅም። bro I think we have to pray ምናምን ብሎ መጸለይ ጀመረ ማለት ነው።
ያው ታውቃለህ እንዴት ነው የሚያወጣ ይገርማችኋል። አሁን ልክ እንደሱም ትስል እንዴት አኳኑ ምናምን ታውቁታላችሁና bro I think you have to pray መጸለይ ያለብን በጣም ነበር ያነቃቃኝ። በጣም ነበር መንፈስ ቅዱስ በሶስት ሆኖ ሲመራኝ ነበር ማለት ነው። እና ናሂቾ አንተንም በጣም ነው የምወድህ ያ በጣም ነው ማከብረህ። እግዚአብሔር አንተን ትልቅ ደረጃ ላይ ጌታ አሳይቶኝ ባይ በጣም ደስተኛ ነኝ። ደሞ አያለው ስለ ሁሉም ነገር ስላንተ ጌታን አመሰግናለሁ እና ሁላችሁንም ወዳችኋለሁ። ተባረክልኝ ጋይስ። ይሄ ነገር ካሌብ አባቱ ነው ይቀመጥ። what a blessing ከሁሉ ታናሽ የመጀመሪያ ታላቅ ሆኖ ሲገኝ አይደለ? የመጨረሻ ታናሻችን እሱ እኮ ነበር አይደለ? ጌታ አባ ነው አይ ከፖል ከመምጣቱ በፊት አሁንማ በቃ ትርምስሙስ እኮ ነው የወጣው the body it just you know is amazing ምንድነው ትዝ ይላችኋል ያልነው ገኒንስ ምን ትላታለህ? I get don't worry yeah ገኒቾ ያንቺንም ጌታን በጣም ኦኬ አሁን ሰማል ገኒቾ ጌታን አንቺን እንደ እህት ያርጎ ስለሰጠኝ በጣም ነው አመሰግናለሁ። በእውነት ገኒቾ እኔ አላቅም ፓስተርዬ ሁሉም ተመሳሳይ የሆነ ዊዝደም ሰጥቷቸዋል። ገብቷል። ሁሉም ላይ ጥበብ አለ። ጌታ ገኒቾ ላይም ጥበብ አለ። በጣም ኢቭን በጣም አፕሪሺየት አደርጋታለሁ። ፔፐር ወርክ ላይ በተያዘ ነገር በጽሁፍ በጣም ያገዘችን ያለችው ማለት ነውና እኔ ይገርመኛል። እኔ ፔፐር ወርክ ጋር የተያዘ ነገር ያንገሸግሸኛል ብዙ አይደለም። ገብቷል። ግን እሷ የትኛውንም ስራ የሚሰጣትን በስነ ስርዓት ታማኝና ሰርታ ነው የምትለው ማለት ነው። ገብቷል። እኔ ለምሳሌ አንዳንድ ስንፍና ያሉብኝ ነገሮች አሉ። ገብቷል። ግን አሁን በእሷ ደግሞ የሚገርመኝ የምትሰራቸውን ስራ በስነ ስርዓት ሰርታ የተባለችውን በቃ በስነ ስርዓት ሰርታ አክብራ ነው የምትምትለው በቃ ትሰጣለች። እና ይሄ የመታዘዝ መንፈስ በጣም አለ እሷ ላይ የምር የማክበር የመታዘዝ መንፈስ በጣም ይሄ ኢየሱስን ከልቧ ነው የምትወደው በጣም እንደምትወደው በጣም ለኢየሱስ እንደምትል ታስታውቃለች ማለት ነውና ገኒቾ በእውነት ጌታን አንቺ እንደ እህት አድርጎ ስለሰጠኝ በጣም ደስተኛ ነኝ። በጣም ጌታ ብሱ ብርክ ያርግሽ። አሜን Amen. Kali, thank you so much. Me speechless again. Speechless on yallo by for Jesus the body. You guys are amazing. As used any አንድ ነገር ልናገር እንደው በጌታ በቃ ሁላችሁም ልቤን ታውቃላችሁ። ሁላችሁም ማለት ነው። ከልብ ያልቅሽ የምነግራችሁ ነገር ማንንም በማንንም ተስፋ አትቆርጡ። ይህንን ነገር እንደ አባት ስሙኝ። በማንንም ሰው ተስፋ አትቆርጡ። አንቆራረጥ። እሺ አንድ በጣም ያስደነገጠኝ ቅድም ካልዬ ሲናገር ሆናለ በጣም ኢምፕሬስ ያደረገኝ ትዝ ይላችኋል ሮሜ 8 ላይ ይላል ለሚሞተው ማንነታችሁ ህይወትን ይሰጣል ይላል። ያ የህይወት መንፈስ ትዝ ይላችኋል። ካሊ ሽታ ኮን ያገኘው ሲናገር ሽታ ልቡ ላይ ጠብ ያለችዋ ተከተልኳታል አይደል? ያቺን የህይወት ትንሿ ብርሃን ያቺ ትንሿና ማንንም ሰው ነው ምላችሁ አትሊስት ትንሽ ብርሃን ይዩበት ይሁንሽ ነገር በቃ ይሄ ሰውዬ ይሄ ፓርቱ ጤነኛ ነው ጌታን የሚፈልግበት ልብ አለው ካላችሁ የሚጠፋ ሰው የለም። ብዙ ጊዜ ሰው የምናጠፋው ስለ ሰውየው ያለን የወደቀ አመለካከት ይገላል። አታድርቁ። ሰው ህይወት ዝሩበት። ኢየሱስ ጌታ ነው። ስፒክ ላይፍ በቃ ህይወት ተናገሩ። አለ ኮሜስ ነው ለርስ በርሳችን እንደተበረታታ ነው እኮ ዊክነስም እኮ አለን። ዊክነሳችንን መናገር አይደለም ያበረታል። በዊክነሳችን እንቁም። በብርታታችን እንግፋ። አሜን። በቃ ዊክነስ ላይ የቆመ እዛ ይሄ ሰው ይሄ ዊክነስ አለበት። ግን እመኑኝ ህይወትን የሚሰጥ መንፈስ እግዚአብሔር ትውልድን ይቀየራል። እኔ ለፍራንክፈርት አለቀላት እንዲህ አይነት ዩኒቲ አሁን isn't awesome ጌታ በመካከላችን ተገኝቶ ይሄ ልብ ይሄ አንድነት ይሄ ፍቅር እዚህ ጋር ኮንትን ያለን አይደለንም።
በዚህ ልብ መንፈስ እግዚአብሔር ከኛ የሚጠብቀው መዘጋጀት አይደለም። ይሄን ልብ ነው የሚጠብቀው። ፍራንክፈርት ይሄን ልብ አንተ ትብስ አይደለ? ጌታ ዛሬ በሁላችን ሲጠቀም ነበር። በእውነት ስንት ሰው ነፃ ወጣ። በነገራችን ላይ ብሩክዬ አለ ያችን ልጅ ነፃ ወጣለች። ሳይካትሪስት እንትን አለ ያለችው አለች ብሩክዬ አለ ጌታ የሰራው ስራ ኦኬ አለች ሪስቶ ብሩክዬ አለች ብሩክሶ አለች ቤቴ አለች ታስወጣ ነው ብሩ ብሩክ ይፍታርግ No go there. እሷን መስጊት አለች ካሊቢ ዛሬ በቃ ጌታ ባንተ የተጠቀመውን ነገር ተመልክ። እታችንንም ነፃ አውጥቷል ጌታ። እየመጣች ነው አስሪ አሁን ትልካለች። እየመጣች ነው ሰማል ሆሊ የምትለው ነገር እንሰማለን። እግዚአብሔር እሺ ፓስተሪ ያው በደንብ በውስጥ እልሃለሁ ግን አንድ ቀድም ከናኦሚ ጋር ቀለይ ተደዋውለን እያወራን ነበርና ምን አልኩት ላይክ ማታ ላይ እንቅልፍ ልብ አይባልም ግን የሆነ እንትን ላይ ላይክ ምንድነው የሞት ስፕሪት ሱሳይድ ስፕሪት ምናምን ይባላል እንዲ ላይክ መጣና እኔ ህይወት ተመችቶኛል ደህና ነኝ ምን ነው ላይክ የሆነ እሱ ነገር መጣና አሁን ምን አለኝ ለሰዎች ልትጸልይ ስለሆነ ላይክ ሰዎች ፔናቸውን እንድትረዳው ነው ሲለኝ እንዴ በጣም ግራ ገብቶኝ ነበር የነገርኩት። ዋው ከዛ ልክ አንተ ዛሬ እንደዛ ሲሆን ጸልይ ስትለኝ ናሁን በቃ እዚህ ሲቀውጠው ነበር ገርሞት ማለት ነው። እና ዲቴል በውስጥ ያው ነግራለሁና በጣም ገረመኝ በጣም እና የኔ ራሱ በቃ የሚገርም ውስጤ የተፈጠረው መንፈስ የሚገርም ነውና እኔ እንደዚህ አይነት ነገር አልገባኝም እኔማውና በጣም በጌታ ተገርሜያለሁ በጣም እና ጌታ ይመስገን ፓስተር ይሄን ጀስት መመስከር ነው የፈለኩትና ተባረክ ፓስተር ባንተ መንፈስ ቅዱስ ደግሞ እየመራ ስላለ ናው ደስ ምን ኤክስፒሪየንስ አደረክ ይሄን 2 ቀን በዚህ 5 ቀን ጾም ጸሎት ምን ኤክስፒሪየንስ አደረክ ናው ዲ ሞርጌታን እንደወደው ይሰማል ድምጼ በጣም ሞር ጌታን እንደወደው ቃሉን እንደወድ ለሰዎች መጸለይ እንድችል ከኔ የሚመጣ ምንም ነገር እንደሌለ ተረድቻለሁ። ማይጸልይ ሰው ማያነብ ሰው በመንፈስ ሆኖ የሞተ ሰው ነው ብዬ ተረድቻለሁ። ምግብ እንደምንበላው ሁሉ የእግዚአብሔርን ቃል መብላት እንዳለብን በጣም ተረድቻለሁ። በዚህ ጊዜ ላይ የእግዚአብሔርን ቃል ስንሰብክ ደግሞ ላላመኑ ሰዎች ደግሞ ዊዝደም እንድንጠቀም ዝም ብለን እየሄድን ለሁሉም ሳይሆን መንፈስ ቅዱስ በመራን ሰዓት እኔ አሁን መቸለት ለቤት ትንሽ ወንጌል ተናገረኝ ነበር ፓስተር ማዘርጋ ምናምን Are you serious? ያ እና ቀጥታ ነበርም የተናገርኩት በተዘዋዋሪ ማለት ነውና ምን አልኳቸው መሰለክ ቤት ሄጄ ነበርና ይሰማል ድምጼ ፓስተር የሆኑ 2 ጓደኛሞች ነበሩ አልኳቸው ማለት ነው። በጣም ነው የሚዋደዱት ወንዱ ጻፍ እንትን ብዙ መጽሐፎች አሉት ሴቷ ደግሞ አንባቢ ናት አልኳቸው ማለት ነውና ማዘር በጣም ኢንተረስትድ ሆና እየሰማችኝ ነው። ከዛ ከለታት አንድ ቀን እነዚህ 2 ጓደኛሞች ቅርበታቸው በጣም እየጨመረ እየተዋደዱ ይመጣሉና እንዳልኩ እሱ ብዙ መጽሐፍቶችን ጽፏል እሷ ደግሞ ብዙ መጽሐፍቶችን ታነባለችና አንድ ቀን ቤቷ ቁጭ ብላ ምን ትላለች
ይሄንን ሰውዬ አይ ቲንክ የሆነ መጽሐፉን አንብቤ ያለው መሰለኝ አለችና ቤቷ ማገላበጥ ፈለገች ማለት ነው። እና የሆነ መጽሐፍ አገኘች። የመጀመሪያ ስሙ ስታይ ዴት የምታደርገውን ሰውዬ ነው። ከዛ አንድ ምዕራፍ ብቻ ነበረ በጊዜው ያነበበችውና ይሄ በጣም የሚያስጠላ መጽሐፍ፣ በህይወቴ እንደዚህ የሚያስጠላ መጽሐፍ አይቼም አላውቅም ብላ አስቀምጠዋለች ማለት ነው። እና ቦይ ከዚህ ከልጁ ጋር ግን ግንኙነት ስለነበራት በጣም አደገኛ ፍቅር ውስጥ ስለነበረች እስቲ ቻንስ ሰጥቼው መጽሐፉን አነበዋለሁ ብላ ቁጭ ስትል ሌሊቱን ሙሉ መጽሐፉን አንባ ጨረሰችው ማለት ነው። መጽሐፉ ተቀይሮ አይደለም ካራክተሩን ስለወደደችው ነውና ኢየሱስን የምንወደው ከሆነ መጽሐፉን ማንበብ አለብን ብዬ ለማዘር ነገርኳትና ሰፍ ብላ እየሰማች ነው። አሃ ሰበከኝ ማለት ነው አለች። ምንም ሳላት እንደዛ አለችኝና ሳቀች እሷም ማለት ነውና እሷም አሁን ትንሽ ባይብል እያነበበች ምናምን ነው። እግዚአብሔር ይረዳን ነውና ዊዝደም እንጠቀም ባይብል ስናነብ። እንደኔ ደግሞ አትፈላሰፉ ምናምን። አንዳንዴ ፓስተር ችግሬ መንገድ ላይ ምናምን ወንጌል እናገር ፈልግና ይሄ ሰው አብስቦታል አልሳበውም እያልኩኝ አላስፈላጊ ክርክር ውስጥ እገባለሁ። እንደዚህ አናድርግ፣ ሄደን ወንጌል እንናገር ለሁሉም ሰው ማለት ነውና ጌታ ኢየሱስ ይባርካችሁ። እቺ ለማለት ነበር። ፓስተር ተባረክ። አሜን አሜን። ናውዲ በጣም ሂሊንግ ጌታ እንደሚሰራበት እዚህ ይላል። በልጅነትህ ጌታ የተናገረ የትኛው ፓስተር? ፈውስ እንደሚሰራብህ ጌታ ገና ልጅ እያለህ ድምፅ ሲያሰማ ትዝ ይልሃል። ህልውናው፣ ክብሩ፣ ደመናው ካንተ ጋር እንደነበር ኤክስፒሪየንስ የምታደርገው ነገር እና ድምፁን ስፔሲፊክሊ እየሰማ የጌታን ምሪት ማለት ነው። እኔ ካንተ የምጠብቀው ነገር አይ ኖ ዩ ዊል ቢ ቲቸር፣ ግን በጣም ካንተ የምጠብቀው ነገር አፍህን ከፍተህ የጌታን እውነት ስትናገር የጌታ መገኘትን ጠብቃል። ሲምፕል በሆነ መንገድ አይደለ? ጌታ አዶ ከበሬ አይደለም፣ ጠንቋይ ስፒሪት አይደለም ነው እንደዚህ እያጫፈር የሚመጣ ግን ሲምፕሊ ጌታ ኢየሱስ በደመቀበት ቦታ ህልውናው ይገለጣል፣ መገኘቱ ይመጣል። እና ቅድም እንዳልከው የእግዚአብሔር ቃል የእውነት ያልተሸቃቀጠ ንጹህ ቃል ስትናገር ቃሉ ለጌታ ያጸና ይመጣል፣ መገኘት ይመጣና እኔ ያንን ነው ሰሞኑን ይሄ 2 ቀን ልቤ ሲቃጠል የጸለይኩት ጸሎት ደጋግሜ ነግሬያለሁ። ደጋግሜ ማለት ስለማላቀህ አይደለም ናውዲ፣ ግን ምን ያህል ጌታ ሊጠቀምብህ እንደፈለገ ነው ያየሁት። እና ያ የመሰከር ጊዜ ስንት ሺህ ህዝብ እንደዳነ አይተሃል። ስንት ሺህ ህዝብ ወደ ጌታ እንደመጣ፣ ስንት ሰው ኢምፓክት እግዚአብሔር እንዳደረገ አይተሃልና ናውዲ አም ዌይቲንግ በጣም እጸልይልሃለሁ። አላቋርጥም፣ መቼም አላቋርጥም። እኔ በኢሮ ፎር ጂሰስ ባሉ ልጆች ልቤ ሙሉ ነው በጣም አሁን ወይት እግዚአብሔር በታላቅ ክብር እንደሚጠቀምብህ። አንተ ምንም አትሰራም፣ ምንም ዘመንህን ህይወትህን አንተ ታገለግላለህ። አሜን። ምንም እውነቴን ነው የምልህ ናውዲ፣ ጌታ ፊት ነው የምልህ። እግዚአብሔር የነገረኝ ይሄ ነው። ምንም አይከናወን። ሙሉ ጊዜን፣ ሙሉ ህይወትህን፣ ሙሉ እድሜን ሰጥተህ ታገለግላለህ ጌታ። አሜን በኢየሱስ። በቃ እንዲም አትልም። የሚገርም ነገር አትችልም፣ በቃ አትችልም። እና ጌታ ለዛ ነው እንድጸልይልህ ሁሌ የሚለኝ he will serve የሚል ይለኛል ጌታ፣ ያገለግለኛል። እና I'm super excited for you። ይክስሃል ደግሞ እግዚአብሔር ይክስሃል። ኮምፕሮማይዝ አታድርግ፣ እውነትና ውሸትን አትቀላቅል። ፊት ለፊት እውነት ተናገር፣ አትፍራ። እግዚአብሔር ከአብሮህ ነው ያለው። ክብር ለኢየሱስ ይሁን። ኮምፕሮማይዝ ስታደርግ ራስን ትጠላለህ። ይሄን ነገር በደንብ አድርገህ ሰማኝ። if you compromise እንኳን ሰው ራስን ትጠል። ምን አይነት ሰው ነኝ ነው የምትለው። ከእውነት ጋር ስትቆም ግን እግዚአብሔር ሞገስ ይሰጣል በትውልዱ መካከል፣ ቃሉንም ያጸናልሃል። በርታ ናውዲ፣ በርታ። ክብር ለኢየሱስ ይሁን። ብሩክዬ ልጅቷ ልካልሃለች ላቭ የሚል ኦኬ። ላቭ ገብታ እኮ ነበር ስወጣ አሳክብኝ አሉ። አምቻለሁ
ትወጣ ሳክብኛል ወሬ ይደበቅ ሰምቻለሁ አረ ያዝበለው አልኩ በቃ አለቀለት እሺ ላም አቤት እንኳን ሳቅሽ እንዴት ነሽ ደህና ነኝ አሁን በጣም ደህና ነኝ tell me now it was crazy በጣም በቃ ብዙ መፈታት ሆነልኝ እሺ ከጸለየልኝ በኋላ ያልኩት ነበር ላይክ ሲልክ ክራፕ ስልክ የሆነ እንትን ጨርቅ አለ አይደል ልስልስ ያለ ያን ያክል በቃ ማየት እንችላለን ማይክ ላይ ዲቲሽ ማየት አንችልም ለካ ትንሽ ፎሎወር ነው ያለሽ እሺ አይ ቪዲዮ እንድከፍቺ ነበር እሱ I don't have camera access የለኝም sorry it's okay but yeah ከዛ በኋላ like ድምጾች አይምሮ ውስጥ ያሉት ድምጾች ያለማቋረጥ ነበር እየነገርኩት ነበር ትላንት ራሱ ከ2 ሰዓት 2 AM የተነሳው ነኝና I don't have nothing to do ግን አይምሮ በጣም ስለሚፈጥን like ብዙ ሐሳብ ስለሚያስብ መተኛትም አልችልም ቤት ውስጥ እንዲሁ ዝም ብዬ ስንቀሳቀስ ነው ሙለው እና ፋይናሊ አሁን ልክ ከስልክ ጨርሰን ስንወጣ ዝም ብሏል አይምሮ ያው ምንም ሐሳብ የለም እናንተን ያወራው ነው አለቀ ሌላ ሐሳብ የለም በቃ ዝም እንዳለ ነውና ይሄ ዝምታ እንግዲህ I don't know how it's going to continue but I'm very excited to have it What did I tell you ምንድነው እመኚ በየቀደሙን አልኩሽ እመኚ Yes አይደል ዋው እውነት ነው እስከ መቼ ወጣ እኮ በቃ አንድ ፐርሰን ነበር ወጣ አሁን ሰጣለ that literally እስከ ቅድም ጀምሮ ዝም ብሏል በቃ I have not had this kind of እና እየጠበቅሽው ነው አይመጣም አይመለስም He's gone Amen It's gone ago. Yes it's gone I know how long you and since ምን ያህል ጊዜ ነው ሲረብሽ የነበረው I actually have over ወደ 10 ዓመት ያክል psychiatry history አለኝ እና I have been diagnosed with different things like over the years እስከ ዛሬ ድረስ መድኃኒት አልወስድም ብዬ እንደውም እየነገርኩት ነበር ለብሩክ የሆነ ሳለ ኮርት ኦርደርድ ነበርኩኝ መድኃኒት መውሰድ አለብሽ ካልወሰድሽ ወይ ለራስሽ ወይ ለሌላ ሰው ዴንጀር ስለሆንሽ መድኃኒት እየወሰድሽ መረመር ነበር መውሰድ አለመውሰድ እንዲታወቅ ደሜ እየሄድኩኝ ነበርና የሆነ ሰዓት ላይ ያም ተተወ ሰው መድኃኒቱን አቆምኩኝ ቴራፒ ወስዳለሁ ብዬ ኤክስትሪም ቴራፒ ወስዳለሁ functional ነበርኩኝ በህይወቴ functional ነበርኩ at the same time I was doing a lot of things አሁን በቅርብ ግን በጣም እየባሰ ስለመጣ psychiatrist ጋር ሄድኩና like I say 3 ሳምንት በፊት በቃ I gave up ስለዚህ ያንን መድኃኒት በቃ ስጡኝ ያለኝ depression እና ADHD like I can't focus like I said አይምሮዬ አንድ ሺህ ሐሳብ ነው ባንዴ የሚያስበውና መቀመጥም አልችልም መስማትም አልችልም so የADHD እና የአንታይዲፕሬሰንት ሳምንት በፊት ጀመርኩና የዛሬ አጋጣሚ ደግሞ እንደዚህ ደረሰ የዛሬ አጋጣሚ ሲሆን የዛሬ እግዚአብሔር ቀጠሮ አሜን 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 በዘላለማዊ የእግዚአብሔር እቅድ ውስጥ ዛሬ ነፃ እንደምትወጪ ተጽፎ ነበር yes አሜን ዛሬ ነፃ ወጥተሻል አሁን ሃይሊ ሪኮመንድ ማድረግሽ ቲቪ እንዳትመለከቺ ከመዝሙር ውጭ እንዳትሰሚ ኦዲዮ ባይብል ተጠቀሚ ያንን ድምጽ የሚያሰማሽ የነበረ the psychological problem አልነበረም ፐርሰን ነበር he's gone what so አሁን ማይንድሽን የሚያሰራ አካል የለም so ትዝልሻል immediately ዛው ነው እግዚአብሔር የመለሰልሽ አይደለ ምናልባት የአይምሮ ችግር ነው ምናምን ስኖ is a person immediately ነው መንፈስ ቅዱስ ኮንፈርም ያደርገልሽ አይደል yes ወዲያው so ምን እኛ አይደለንም አላስተማርኩም አይደለ ስለ አጋንንት ክርስቲያን ላይ ገባ ምንም አላስተማር immediately practical ያየሽው አይደለ አዎ በጣም አዎ so ለምንሽም አልመጣም ጸለይሽም አልመጣም ፐርሰኑ የነበረው የኢየሱስን ስም መቋቋም አይችልም ለዛ ልብሽ ድንግጥ ያለው አይደል yes he's gone now ከዛ የቀሩ ነበሩ ርዝራሾች ወጥተዋል መድኃኒቱን ማትወስጅም you will be completely fine አሜን completely የት ስቴት ነው የምትኖሪው አሪዞና
አሪዞና ነው የምትኖሪው። ሶ ብሩክ ፎሎ አፕ ያደርግሻል። በብሩክዬ ኢሚዲየትሊ ለግሬስ ስጣት፣ ለኢሚዲየትሊ ለግሬስ። እሺ የሆነላት በጣም የሚገርም ነገር ነው። እሺ ንገረን ብሩክዬ። እየተጸለየላት ልቧን ይዟት ነበርና እሱ ከወጣ በኋላ የክርስቶስ ኢየሱስ ደም ስንል እንትን ነው የሚያክፋት። ታቀፍኩኛለች። ደሙ ስትል የሆነ ነገር አቀፈኛለች፣ አስደንግጣኛለች እኮ። እና ደግሞ ንገራቸው ላሉ Yeah, I was telling them እንዳልኩ ስልክ የሆነ በቃ ልስልስ ያለ ጨርቅ ሰውነቴ ላይ ተጠመጠመ ያክል ነው የተሰማኝና ያኔ ነው እንዳልኩ ዝም ያለው። ከዘጋንም በኋላ አሁንም ድረስ ዝም እንዳለን የሆነ ቅዝቅዝ ያለ ዝምታ ውስጥ ነኝ ያለሁት። በጣም ደንግጠሻል ወይስ ገርሞሻል ወይስ አላመንሽም? አሁንም ድረስ ፕሮሰስ እያደረግኩ ነው። I'm sorry. አምኛለሁ፣ ወስጃለሁ በእምነት ግን like I said እያየው ብቀጥል ደግሞ ደስ ይለኛል። ፕሮሰስ እያደረግኩት ነው። አምነዋለሁ። ብሩክዬ ቴንክ ዩ። የኢየሱስን ደም ላይዋ ላይ ስለጠራ ለብሰዋለች። ለዚህ ለጸጋ ቃል አሳልፈን ሰጥተናል። ግሬስ ፎሎ ታደርጋት። ከግሬስ ጋራ ፎሎ ተደራረጉ። ሰማሽኝ አይደል? አዎ እሺ። ግሬስ እየሰማች እንደሆነ አውቃለሁ። ግሬስ የምትባላለች እህታችን የጸሎት ሰው ናት። ብሩክን ፎሎ ያደርግሻል። ስለዚህ you will be fine። እሺ እሺ አሜን። ጥሩ እጅ ላይ ነው ያለሽው። አንቺ አትወድቂም። እግዚአብሔር አንስቶሻል። በጣም አምናለሁ። ከ2-3 ሳምንት በኋላ የሚገርም ምስክርነት መጥተሽ ትመሰክሪያለሽ። እሺ ከዛ በኋላ you know what you do እንደዚህ ሰፈር የሚያደርጉት ሰዎች ባንቺ ነፃ ይወጣሉ። በጣም ሄደው ሆስፒታል ሲል አይ ሆስፒታል አይደለም ቆይ ላስወጣለህ ብለሽ ታስወጭላቸዋለሽ። አሜን አሜን። ሪድ ዘ ባይብል ማታ ላይ 3 ምዕራፍ ጧት 2 ምዕራፍ አንብቢ። ማይንድሽ ትንሽዬ መረጋጋት እስኪጀምር ግን ኦዲዮ ባይብል አዳምጪ። እሺ በቃ ተባረኪ። አሜን ተባረኩ። ቴንክ ዩ አሜን። ብሩኪ are you happy? ጌታ ካሳ አይደል ብሩኪ? አለዬ እኔ እኮ ደስ ምን መሰል ትላንትና የሐሙስ አልነበረ ስጸልይ የሆነች ልጅ እንደዚህ ሐሳብ የሚመጣባት ልጅ ነበረች ስጸልይላት እና በልጅነቷ መድኃኒት ሰጥተዋት ሬፕ ያረጋት አንዱ ሬፕ አረጋትና መድኃኒት ሰጥቶ ሲገናኙ ነው የምታስታውሰው። ሬፕ አርጓት ጠራርጎ ምን ብሎ ቨርጂኒቲዋን ወስዶ እቤት ነው ያስቀምጣት። ያንን ነው የምታውቀው። ከዛ ውጭ የምታውቀው ነገር የለም። እና ዘመኗን ሁሉ አግብታ ምን ብላ እስካሁን እየተበጠበጠች ነው። እና እየጸለይኩላት ጭንቅላቷ ውስጥ 2 ነገር ነው የሚያወራት። እግዚአብሔር የለህም ይሄ ሁሉ ምናምን ትላለች። እዚህኛው ላይ ግን አለው ይሄው ምህረት ይላኩልሽ አይደለ ይሄውና እኮ መጣልሽ ይላታል። እዚህ ጋር ይዋጋባታልና እየጸለይኩ መጨረሻ ይሄኛው ምህረት ያሸነፈኩ ምናምን የሚለው መጣና ልክ እዛ ላይ ሲሆን አስተዋውቆ ምን ብሏት ወጣ። ይሄን ታሪክ ስትነግረኝ አበድኩ። እኔ አልቅሼ ልሞት። እኔ እግዚአብሔር ምህረቱ የተላከብኝ ሰው እግዚአብሔር ሰውን ሲጎበኝ እኔን አሰበኝ። እኔ ሰው ቤት ምህረቱን ሲያስብ ለተጨነቁ ሰዎች እኔን ላከ። ፓስተር ምን አይነት ምህረት አድርጎልኝ። ስለዚህ ሰው ሲፈታ ምን እንዴት እንደምደሰት ልነግር አልችልም። ነን ስቶፕ ነው ማለት ነው። ነን ስቶፕ እንዴት ከዛ ፎቶን አሳየችኝ። ትዳሬን ላሳየ ብላይ ልጅቷ እኮ አልቅሳ አይኗ ሁሉ እንደዚህ ጭምድድ ብላ ማትታይ ነች። ከዛ በኋላ ቤተሰቧን ስታሳየኝ አልይ እንዴት እንደሚያምሩ ልጆቹ 4 ልጆች ምናምን 5 ልጆች አለ ትናን እንዴት እንደሚያምሩ ልነግር አልችልም። ከዛ ሳቂ ስላት ሌላ ሰው ይሄ ሁሉ ጥርሳለሽ ይሄ ሁሉ መልካለሽ ጌታ ሆይ በቃ ክብሩን ሁሉ ውሰድ እንደው ለሴከንድ ክብርን እንዳልወስድ አባት አልይ እውነት እንዳይወስድብኝ ዘመኔን ሁሉ በቃ ሰው ሲፈታ ከዚህ በላይ ምን ደስ ሊል ይችላል? ዘመኔን እኮ አሰቃየኝ እኔ አልይ ጭምልቅልቅ ሜትር ውስጥ እስከሻና ድረስ አይጥ ካፍ ውስጥ እስክታወጣ ድረስ ተጫውቶበት እና መጨረሻ ላይ ደግሞ የአምላክ የምህረቱ ቃ
እግዚአብሔር ሰዎች መጎብኘት ሲፈልግ አንዷም እንደዚህ ያለች እመጣለሁ ከቤት እንዳትወጪ ቤትሽ ነው የምመጣው አለኝ አለች። እና አንተ ጋር ከመምጣት አንተ ከመደወለ በፊት ጫማ ነው የምሰማው አለች። ስሊፐር ጣያለ እና መጣ እንዴ ምናምን እያልኩኝ በር እያየሁ ነው ሁሉ ጊዜ እጠብቃለሁ አለች። እና በስልክ መጥቶ ኃይለኛ የዝሙት መንፈሴ ሴተኛ ምታደር ነች እንግዲህ መንገድ ላይ ራሷ ምሸጥ ነች። እቤቷ ድረስ መጣና እንደዚህ ያለኝና ከመምጣቷ በፊት አሊ ምን ትለዋለህ? እኔ ምረት ካሆኝ ምረት በኔ ሲያልፍ ምኑ ተምሬ እና ያለኝን ደስታ እዚህ ጋር ልልህ አልችልም፣ ልነግርህ አልችልም። ተፈተው ሰላም ሲሆኑ ከባሎቻቸው ጋር ሲታረቁ ልጆቻቸውን ሲያቅፉ ተኝተው የማያውቁ ተኛሁኝ አንድ ቀን ተኝቼ አላቅም ሲሉ ለሊት እባብ ዘንዶ ምናምን ያሯሩጠኝ ነበር። አሁን ተኝቼ በቃ ፀሐይ ውስጥ ነው ያደርኩት ክንፍ እንዳወጣ ሰው ሰበር ነው ያደርኩት ሲሉ ከዚህ በላይ ምን ትላለህ? ዘመኔን 30 ዓመት እኮ አልተኛሁም አልዬ 30 ዓመት አልተኛሁኝም እኮ እንቅልፍ እንዲወስደኝ ብዬ ነው እኮ ስካር ውስጥ መጠጥ ውስጥ የገባሁት። አይ ነው እንቅልፍ እንዲወስደኝ ብዬ አልዬ በመድኃኒት በቃ መጠጡ ሲያንቀጠቅጠኝ ኦቨርዶስ ስለሆነብኝ ከዛ መድኃኒት ጀመርኩ። መድኃኒቱ ደግሞ ለመደ በቃ ምንም ነገር አይመስለው። የእንቅልፍ መድኃኒት ምንም ነገር አይመስለው። መጠጡ ደግሞ አልቻልኩም በቃ እየተንቀጠቀጥኩኝ ኦቨርዶዝ ሆነብኝ። አሁን ሰው ተኛው ሲለኝ አንደርስታንድ አጋንንት ተጫወተብኝ ሲል ይገባኛል። እና ያለው ደስታዬ ክብር ለኢየሱስ ይሁን። ብሩክ አለው እያልክ ሮጥክ ምናምን ተመይመስል ነው አጋንንት ሲባል አለው ብለህ አይ ነው እኛ እንደዛ ነበርን በፊት የምንለው። ብሩክ የአርሲ ልጆች አሉ አገኘን እንላለን። አጋንንት የገባበት ስናይ ማለት እብድ ካየነማ በቃ አለቀ። ታይም ለፈን ጊዜ ሆነናል ማለት ነው። ምክንያቱም በጣም ህይወታችንን ሲያሰቃይ ነበርና አምግላድ እግዚአብሔር ባንተ እየተበቀለ ስላል እቺ ልጅ ማአት ጊዜ ትልካለች። በተለይ ፕሮግራም ሲጀመር ማለት ነው። ትግስት let's give her a chance። በጣም ብዙ ጊዜ ነው የምትልከው ትግስት። በቃ ልጆች ናቸው ስልኳን የሚይዙት ማለት ነው ወይስ ራስሽ ነሽ ትግስት? ፓስተር ወይ አረ ልጄ ፌንት እያደረገች ተቸገርኩ። በእናትህ ቅድም ልመሰክር ነበርና እንደገና መልሳ ፌንት ታደርጋለች። አላወኩም ትንቀጠቀጣለች። ካሜራውን ክፈችው እስቲ። እንዴት ነው የሚከፈተው? በኢየሱስ ካሜራውን እሺ ቆይ እስቲ እሱን ካሜራውን ንኪው። የካሜራ ምልክት የካሜራው ምልክት ይታያል። አሁን ካሜራው ምልክት ንኪው። እሺ ራማ እሺ በጌታ በኢየሱስ ክርስቶስ አይዞሽ አትጨነቂ። እሺ ደረቷ ላይ ጫኝ። እሺ በጌታ በኢየሱስ ስም ስልጣን ሁላችሁም ጸልዩላት። በጌታ በኢየሱስ ስም ስልጣን በጌታ በኢየሱስ ስም ልያል በኢየሱስ ስም ስልጣን ልያል በጌታ በኢየሱስ ስም ጸልዩላችሁም ጸልዩላት። በጌታ በኢየሱስ ስም ጸልዩ። በጌታ በኢየሱስ ስም ከማውት ልቀቃት። በኢየሱስ ስም ውጣ በኢየሱስ ስም ልቀቃት። በኢየሱስ ስም ስልጣን ልቀቅ። በኢየሱስ ስም በተቀባው በእግዚአብሔር ልጅ በኢየሱስ ስም ልቀቃት። በኢየሱስ ስም ልቀቅ። በኢየሱስ ስም ስልጣን come out በኢየሱስ ስም ልቀቃት። በናዝሬቱ ጌታ በኢየሱስ ስም ነፍሷን ልቀቅ። በኢየሱስ
በኢየሱስ ስም በኢየሱስ ስም ልቀቅ በኢየሱስ ስም ስልጣን ላዲያቮራስ ለሃቫሮሳ ኪቫኒያ ተባለ በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም ልቀቅ ልቧን በኢየሱስ ስም ልቀቅ ልቧን በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም ውጣ ልቀቃት በኢየሱስ ስም ልቀቃት በኢየሱስ ስም ልቧን ያስክ በናዝሬቱ ጌታ በኢየሱስ ስም አይዞሽ ምንም አትሆንም እሺ ፓስተር ምንም አትሆንም በኢየሱስ ስም ስልጣን ቲክቶኩን እንዝጋውና በስልክ እንጸልይልኝ ስልክሽን ላኪልኝ እሺ በቃ ቅዱሳን ባላችሁበት ጸልዩ ለሷ እንጸልይላት እሺ ተባረኩ መልካም አዳር ላኪልኝ እሺ ስልክ ያለሽ የለኝም ቆይ አሁን ልክልሃለሁ ኢንባክስ አድርጊልኝ In the holy name of Jesus. In the holy name of Jesus. በጌታ በኢየሱስ ስም